ሰሙ ጸልዩለት። አሁን በጣም ሊረባረቡበት እንደሚችሉ በጣም እርግጠኛ ነኝ ከዚህ ውሳኔው እንዲመለስ። ምክንያቱም በጣም ብዙ ጫጫታ ተፈጥሯል። እኛ በወንድማችን መዳን ደስተኛ ነን። ከዚህ በኋላ ምንድነው የምታደርጉት? ጠላ አታጠጡትም? እያዞራችሁ አናጠጣው። ከዚህ በኋላ በየእንትኑ ግንባታ ምናምን እያላችሁ ገንዘብ ማሰባሰብ ያለ ኖ። ምንድነው የምታደርጉለት? እንጸልይለታለን። እንዳልክ ጌታን ተቀበለ። ወዲያው ወደ ቸርች ነው ሄደው። ከዛ መሰረታዊ የክርስትና ትምህርት፣ ከዛ ዲሳይፕልሺፕ፣ ከዛ ደቀ መዝሙር ትምህርት፣ ከዛ ቤተ ክርስቲያን የምትሰጠውን ሁሉን ትምህርት፣ ከዛ ባይብል ስቴዲ፣ ከዛ የጸሎት ቲም ውስጥ አለቀ። ቢዚ ነው የምናደርግ። ጠላ ግተን ወጥተህ ላይቭ ላይ ጠጥተህ ከምታብድ ይህን ነው ምንግት። ከሞቱት ውስጥ አንዳንዶቹ አብሮ አደጎቻችን ናቸው። ኦኬ መተህ አሁን በእነሱ ሞት ላይ እያላገጥክ እንደሆነ ነው የሚገባኝ። መተህ ለእኔ ስትነግረኝ የማውቃቸው አብሮ አደጎቼ ሌሎች ሰዎች ደግሞ በሰዎች እጅ ተገደሉ። ያኔም ስታላግጡ ነበር። አሁን ደግሞ መተህ እኔ ቤት ላይ ድምፅ በግፍ ለተገደሉ ኦርቶዶክሳውያን ትላለህ። እኔ ከአንተ በፊት ሳለቅስ ነበር። በክርስቶስ ኢየሱስ የመስቀል ሥራ ብቻ ሰው አምኖ የዘላለም ሕይወት እንዲያገኝ። ይሄ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ፈቃድ ስላለው ሐሳቡም ይህ ስለሆነ እኛ ደግሞ ለዚህ ወንጌል ምስክርነት የተሾምን ምስክሮች ነን። ባይዘወይ በምድር ዳርቻ ሁሉ ያለን ክርስቲያኖች ምስክርነታችን አንድ ነው፣ የጌታችንን አዳኝነት መስበክ። ሌላ ነገር አላችሁ ወይ? የለንም። ጀርባችሁን ቼክ እናደርግ። ብጉር እንኳን የለም፣ የረባ ብጉር የለንም። ምንም የተለየ ጀርባችን ላይ አጀንዳ የለንም። መልእክታችን አንድ ነው፣ የተሰቀለው ክርስቶስ እሱ ያድናል። ስለዚህ ኢየሱስ ስለ ኃጢአተኞች ሞቷል እያልን ይህንን መልእክት የምንናገር የምስራች ተናጋሪ ምስክሮች ነን። ስለዚህ እግዚአብሔር ይህንን ሁሉ በዘመናችን እየሰራ ያለው የጸጋው ክብር ይመሰገን ዘንድ። አሁን ብዙ ነገር ይባላል፣ ግድ የላችሁም። ብዙ ነገር ይባላል። አሁን አንዳንዶቹ እያየው ነበር። አብሯቸው ሲኖር ጀግናቸው ነበር፣ ሲሄድ ጠላታቸው ነው የሚሆኑ። ይሄን መኑሽ ውፍ ተከላገል ነው ይላሉ አንዳንድ ሰዎች አደለ። ደመቀች ይኸውልሽ፣ አንቺ ተሸንፈሽ የምታወሪው ማንኛውም የተኮለታተፈ አማርኛ የብስጭት እንትን ይገባናል። ሰይጣን የሚያውሳችሁን አንስተው ማሳባችሁን ባይተው። እኛ በወንድማችን መዳን ደስተኛ ነን። ከዚህ በኋላ ምንድነው የምታደርጉት? ጠላ አታጠጡትም? እያዞራችሁ አናጠጣው። ከዚህ በኋላ በየእንትኑ ግንባታ ምናምን እያላችሁ ገንዘብ ማሰባሰብ ያለ ኖ። ምንድነው የምታደርጉለት? እንጸልይለታለን። ጌታ እንዲያበረታው ከዚህ በላይ በክርስትና እንዲጸና እስከ መጨረሻው በዚህ እውነት ላይ እስከ ሕይወቱ መቋረጫ ድረስ እስከ እስትንፋሱ ህቀታ ድረስ በዚህ እውነት ላይ እንዲጸና ጸጋ እንዲበዛለት እንጸልያለን። ሌላ ነገር የለም፣ አይቻልም። ክብር ለመንፈስ ቅዱስ። ይህን ነው የምናደርገው፣ ይህን ነው የምናደርገው። ሰዎች ወደዚህ ብርሃን ሲመጡ አይ በጣም ደስተኞች ነን። በቃ ሰው ሲድን እንዴት ደስ እንደሚለን፣ ሰው ሲቀየር እንዴት ደስ እንደሚለን። እንዳልክ ጌታን ተቀበለ። ወዲያው ወደ ቸርች ነው ሄደው። ከዛ መሰረታዊ የክርስትና ትምህርት፣ ከዛ ዲሳይፕልሺፕ፣ ከዛ ደቀ መዝሙር ትምህርት፣ ከዛ ቤተ ክርስቲያን የምትሰጠውን ሁሉን ትምህርት፣ ከዛ ባይብል ስቴዲ፣ ከዛ የጸሎት ቲም ውስጥ አለቀ። ቢዚ ነው የምናደርግ። ጠላ ግተን ወጥተህ ላይቭ ላይ ጠጥተህ ከምታብድ ይህን ነው ምንግት። ክብር ለኢየሱስ ይሁን። ይህንን ነው የቤተ ክርስቲያኒቱ የወንጌል አማኞች ቤተ ክርስቲያን የመጨረሻውም የመጀመሪያውም ታርጌቷ ይሄ ነው። ሰዎች ሲድኑ ደስተኞች ነን። በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። በጌታ ፊት ነው መነግራቸው። እንባዬ ነው የመጣው። ምክንያቱም አይ ነው አንዳንድ ነገር በቃ ጌታ ግን እንዲህ አሰራሩ እንኳንም ቀድሞ አልነገረን። እግዚአብሔር ቀድሞ ቢነግረን ሴሌብሬት አደረገን እንችል። ሰርፕራይዝ ነው የሚያደርገን እግዚአብሔር። ስሙ ብሩክ ይሁን። ደስ እንደሚል በእውነት እግዚአብሔር ይመስገን። ሊትራሊ ደስታው እስካሁን አለቀቀኝ። ዋናው ደግሞ ይድናል እንዳለው ምንም ጥያቄ የለውም። ይህንን ማድረግ የሚችለው የእግዚአብሔር ጸጋ ነው። የጸጋው ክብር ይመሰገን ዘንድ አዳነን። ጸጋው በእምነት ነው የሚያድነን። ወገኖቻችን ምን እያሉ ብትሰማ እንደው በቃ መሬት ላይ ወርዶ ጌታ የሚቀበል ጥሩ ነበረ። ኤርሚያስ ጋር
በቃ በመርከብ እንጀምራለን። ኦንላይኑ መርከብ ላይ አንዷ እያለቀሰች እንደው እኔ አሁን ኤርሚያስ ጋር ምናምን ነገር እያለች ማለት ነው። እና ኤኒዌይ ጌታ ይባረክ ስለ ወንድማችን ግን አሜን አሜን። ቾምቤ ብዙ ይላል፣ ቾምቤ ብዙ ይላል። እኛ ጉዳያችን አይደለም። እኛ ደስተኞች ነን። አሁን በቃ ምን ሊባል እንደሚችል ቀድመን ፕሪዲክት ሁላ እናደርጋለን። ከዛ ሰፈር ምን ሊባል እንደሚችል ፕሪዲክት ስለምናደርግ እሱ አይደለም ቢዝነሳችን፣ ሌላ ነፍስ ላይ ነው ቢዝነሳችን። ሌሎችን መዳን አለባቸው። ብዙዎች እየዳኑ ነው፣ ብዙዎች እያመለጡ ነው፣ ብዙዎች ወደዚህ እውነትና ወደዚህ መንግስት እየተጨመሩ ነው። መልእክታችን አንድ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሌላስ አንሰብክም። አትቀላቅሉም፣ አንቀላቅልም። እጥፋት የለውም፣ የለውም። ወንጌላችሁ ቀጥ ያለ ነው፣ ቀጥ ያለ ነው። ምንድን ነው? የተሰቀለውን ክርስቶስን እንሰብከዋለን። እንደው 2000 ዓመት ሆኖ ድንገት እንኳን ርዕስ አትቀይሩም፣ አንቀይርም። ብዙ ጊዜ ሆናችሁ እንዲህ ስትሉ ሰማይና ምድር ይጠቀለላል። እንዲህ እያለ ሰማይና ምድር ይጠቀለላል። ይሄንን እያወራን እንዶ ማለት ምንድን ነው? እናንተ ጴንጤዎች አይሰለቻችሁም? አይሰለችንም። ከ66 ውጭ የምታወሩት እውነት የላችሁም? የለንም። አልፎ አልፎ ከኢየሱስ ጋር የሚያድኑ የሉም። ደባል አስገቡ፣ አናስገባም። ቀላቅሉ፣ አንቀላቅልም። ፒውር ወንጌል የተሰቀለውን ክርስቶስን እንሰብከዋለን። አለቀ። ይሄ ነው ዘመናትን ሙሉ ትውልዱን ሲታደግ የኖረ እውነት። ለግሪክ ሰዎች ሞኝነት፣ ለአይሁድ ተራ ነገር የሚመስለው አሁንም መነጽሩን ከፍ ዝቅ ለሚያደርግ ተማርኩ ባይ ለሱ ተራ የሚመስለው የዛሬ 2000 ዓመት ከወንበዴ መሃል የተሰቀለው የናዝሬቱ ኢየሱስ የዘላለም ሕይወት ይሰጣል። ባካት ቀደድ ካልከኝ ምንም ቀደድ አይደለም። እውነት ነው፣ እውነት ነው። ሲያድን በአይናችን አይተናል። እኛ ድንናል፣ ተነክተናል። ላብራቶሪ ገብተን አናሳይ የመንፈስ ቅዱስን ስራ በማይስክሮኮፕ የሚታይ አይደለም። ምን እናድርግል? እና ይህንን እውነት ለመመስከር እንዴት ተመረጥክ? ምን አውቃለሁ? እናንተ እነማን? እናንተ እኛን ነው? አዎ እኛ እኮ ሸክም አለብን። ኑ አራግፈዋል። ከብዶናል። ጌታ አምጡት፣ እኔ ፊት ጣሉት እና ሸክማችሁን ሁሉ አራግፋለሁ፣ ሌላ ሸክም ትሸከም። ጴጥሮስ እንደዛ ነው ያለው። የዮና ልጅ ስምዖን አሳ አታጠምድም፣ ሰው ታጠምዳለህ። እንዲህ ነው በቃ። መረብ አስጥሎ ወንጌል የሚያስይዝ አምላክ። ከዛ ለዚህ እውነት ደግሞ ታማኝ አድርጎ ሲመርጥ ሲቆጥር። ስለዚህ ክርስቲያኖች በየትኛው ምድር አቅጣጫ ሁሉ የምትገኙ ከዚህ ርዕስ ውጭ እንዳሰብኩ ይህንን እየሰበካችሁ ዘመናችሁ ይለቅ። ላልነገራችሁ ሰው ንገሩ። እስቲ አንድ ነገር እናደርግ ጋይስ፣ ኤርሚ ይፈቅድልኛል እርግጠኛ ነኝ። አንድ ነገር እናደርግ። 673 ሰዎች አላችሁ። እስቲ በጌታ ላልሆነ ጓደኛችሁ፣ ጌታን ለማያውቅ ጓደኛችሁ፣ የምታውቁት ሰው ይሰማችኋል፣ የምታውቁት ሰው ጌታን የማያውቅ እስቲ ቴክስት አድርጉለት። እስቲ በዚህ ቅጽበት እስቲ ቴክስት አድርጉ። ጌታ ኢየሱስ ክርስቶስ ስለ ኃጢአትህ ሞተዋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ብትቀበል እስቲ ሜሴጅ ላኩ። እስቲ በጌታ ይህንን አድርጉ። እስቲ አንድ ደቂቃ ከሰዓታችሁ ላይ ልውሰድ። ጌታን የማያውቅ ሰው ካለ ቴክስት አድርጉለት፣ ላኩለት፣ ንገሩት። ጌታን ላልሰማ ሰው ከዛ ወደ ፌስቡካችሁ ሂዱና የኢየሱስን አዳኝነት ጽፋችሁ ፖስት አድርጉ። እስቲ ተባረኩ። እግዚአብሔር ዘመናችሁን ይባርክ። ቴክስት ያደረጋችሁ ጌታን ለማያውቅ ሰው ፖስት ያደረጋችሁ ኢየሱስ ብቸኛ አዳኝ እንደሆነ ዋው ቴንኪዩ። እግዚአብሔር ይባርካችሁ። አያችሁ፣ በሰማይ በመላእክቱ ፊት ስለ እናንተ አያፍርም ሲያወራ ማለት ነው። በጎ ታማኝ ባሪያ ሲላችሁ በአባቱ ፊት ወደ ረፍታችሁ እንድትገቡ ክርስቶስ ስለ እናንተ ሲመሰክር ያኔ ይህ ትልቅ ነገር ነው። ቴክስት ያደረጋችሁ ሰዎች፣ ይህንን እውነት የመሰከራችሁ ሰዎች እድለኞች ናቸው። ወንጌል ለመመስከር ይህንን እውነት ለማውራት የተሰቀለውን ክርስቶስን ለትውልዱ ለማሻገር ይህንን መልእክት ለመንገር መመረጥ፣ ታማኝ ተደርጎ መቆጠር እድል ነው። ባይዘ ወይ ብዙ ፈላስፎች፣ ብዙ ጠቢባን፣ ብዙ አንቱታን ያተረፉ ብዙ ዶክተሮች፣ ብዙ መነጽር የሚያደርጉ በየመድረኩ ተገብተው ተጨብጭቦላቸው በንግግሮቻቸው በርካቶችን ያስደመሙ ሰዎች
እነሱ በቆሙበት መድረክ ሁሉ በቃ ሰው አፉን ከፍተው የሚሰማቸው አነቃቃይ ተናጋሪዎች ስንት ሰዎች ምሁራን እያሉ እንዳልክ የሚባል የማይረባ እዚህ ግባ የማይባል ሰውዬ ይህንን የዘላለም ሕይወት አጀንዳ እንዲመሰክር እግዚአብሔር ሾመው እና ቆጠረው። ምን ይዘህ ነው እንዳልክ የዓለምን የመጨረሻ ጥበብ የዓለምን የመጨረሻ ጥበብ ለመግለጥ እግዚአብሔር ከትልልቆቹ ሰውሮ ለኛ ገለጠልን። ጌታ ኢየሱስ ክርስቶስ እንደዛ አይደል ያለው? ለነዚህ ለታናናሾቹ እኛ እኮ ታናናሾች ነን። በዓለም ፊት እኮ ብንቆም እኮ ምንም እኮ የምናስመሰግበው የምንዘረዝረው ነገር የለንም። ግን ዓለም የሌላትን ትልቁ ነገር ገብቶናል። ዩኤን ላይ ያሉ ሀገራት ያላወቁት ትልቁ ነገር ገብቶናል። በትምህርት ደረጃቸው አንቱታን ያተረፉ ምሁራን ያላወቁት ትልቁ ነገር ገብቶናል። በጣም ከብዙ ጠቢባን ተሰውሮ የገባን አንድ ግን የሰማይ ምስጢር አለ። የናዝሬቱ ኢየሱስ ለሰው ልጆች ኃጢአት በመስቀል ላይ ሞቷል። ይህንን መስበክ ሞኝነት ከሆነ ሞኝ ነኝ። ይህንን ሰበከ ፋራ ከተባልክ ዘመንን ሙሉ ፋራነት እያጠቃ ኑር። ይህንን ባለመስበክ የሚገኝ እርድና ከዘመን ላይ ይቆረጥ። ይህንን በመስበክ የሚመጣ ፋራነት ካለ ይምጣ። ይህንን በመስበክ የሚመጣ መገለል ካለ ተመስገን። ለዚህ ስም አለ እኮ ጴጥሮስ። እኛም ኢየሱስ ለሚል ስም ለመሰደብ መመረጥ ክብር እኮ ነው። አንተ ሰው ኃጢአት ሲሰራ አደባባይ ላይ አያፍርም። አንተ ኢየሱስ ለማለት ምን ያሳፍራል? ሰው እኮ ነውር ሲያወራ፣ ሰው እኮ ቲክቶክ ላይ ቪዲዮ ዘፈን ከፍቶ ሲጨፍር አያፍርም። ሴት እኮ እምብርቷን እያሳየች ቪዲዮ ስትጨፍር አታፍርም። አንተ ኢየሱስ ለማለት ታፍራለህ እንዴ? ማንን ነው ፈቃድ የምትጠይቀው? እንዳትሸማቀቂ። ሰው የሞተ እየሰበከ አያፍርም። ሰው ስዕል ይዞ አያፍርም። ሰው ጣዖት ይዞ አያፍርም። ሰው አረቄ እየጠጣ መቤቴ እያለ አያፍርም። አንተ በስልጣን ነው የምትናገረው። ከዚህ በኋላ ቀና ብለህ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል፣ ደሞም ሊያጸድቃቸው ተነስቷል፣ በእርግጥም በቅርብ ተመልሶ ይመጣል። ይሄ ነው ወንጌል፣ ይሄ ነው እውነት። አትድከሙ፣ ክርስቶስ ደክሞላችኋል። አትውጡ ቆላ ደጋ፣ እርሱ ስለ እናንተ ሞቷል። አትድሙ፣ ኢየሱስ ደምቶላችኋል። አታቃስቱ፣ ኢየሱስ ስለ እናንተ ኃጢአት በሲቃ ድምፅ አባቶ ለምን ተውከኝ ብሏል፣ ተፈጸመ ብሏል። ኢየሱስ የጨረሰው ስራ ላይ ሲደመር አይሰራም። አጉድይ ያለው እችን ኦርቶዶክሶች ሙሉ አላለም። እኔ ያልጨረስኩት ስራ አለ ብሎ ጴንጤዎች በሉ እችን ጨርሷት አላለንም፣ ፈጽሞታል። እና በተፈጸመ ስራ ነው የገባ ነው። ያለቀለት ጉዳይ የሚባል ነገር አታውቁም። አልቆለታል። በቃ በዛ ውስጥ ገባን። ሌሎች ደከሙኛ በድካማቸው ገባን። አይገርምም? ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ይሄ ብርሃን ስለበራለን፣ በእውነት ቸርነት ስላደረገልን ጌታ ስሙ ይባረክ። ስለዚህ ይህንን እውነት ለመመስከር ቅንጣታል ወዳላ እንዳትሉ ዳግዬ ወይ ለቅዱሳን ወገኖች የምነገራችሁ እዚህ ላላችሁ በሙሉ ፕሊስ ስለሰሙ ጸልዩለት። አሁን በጣም ሊረባረቡበት እንደሚችሉ በጣም እርግጠኛ ነኝ ከዚህ ውሳኔው እንዲመለስ። ምክንያቱም በጣም ብዙ ጫጫታ ተፈጥሯል፣ ብዙ መተረማመስ ተፈጥሯል። ጸልዩለት፣ በጸሎት እናግዘው። ጸጋ ይብዛላችሁ። እውነት ግን እውነት ነው እና ይሄን ነው ብዬ የምለው። ተባረኩ። አንዳንዱን ፐብሊክ አናወጣም ብለን ነው እንጂ ስንት ነገር ነው ያለው። ወንድሞች እናቶች፣ አንዳንዱ እውነት አደባባይ ላይ እንድንነግረው ስላልተፈለገ ነው እና ጌታ ግን በስራ ላይ ነው። ጸጋ ይብዛላችሁ። ቀጥሉ። እኔ በተወለድኩበት አካባቢ እንኳን ሰዎች እየተገደሉ ነበር ብዬ ስናገር ስታላግጡ እኮ ነበር። አሁን ተቆርቋሪ መስላችሁ ፊር ስትሉ በጣም ነው የምትገርሙት። በአብሮ አደጌ ሞት ላይ ስትቀልዱ፣ አሁን ባለፈው ላይ ስናገር እንኳን ከሳምንት በፊት ማለት ነው፣ ከ2 ሳምንት በፊት እንደዚህ ከቤተሰብ ጋር ስደዋወል የማቃቸው አብሮ አደጎቼ ሌሎች ሰዎች ደግሞ በሰዎች እጅ ተገደሉ። ያኔም ስታላግጡ ነበር። አሁን ደግሞ መተህ እኔ ቤት ላይ ድምፅ በግፍ ለተገደሉ ኦርቶዶክሳውያን ትላለህ። እኔ ከአንተ በፊት ሳለቅስ ነበር።
እኔ ከአንተ በፊት ሳለቅስ ነበር። እኔ በኦርቶዶክስነት በእስላምነት በሃይማኖት አይደለም የማየው። ስትቀልዱ እኮ ነበረ፣ ስታሾፉ ነበር እኮ። አሁን እንትን የለቅሶ ፊት አውራሪ ልሁን ብላችሁ ስትጋጋጡ ስትላላጡ ሳይ በጣም ነው እየቀለዳችሁ ነው። በሞቱ ሰዎች ላይ ሁሉ ጭምር እየቀለድክ እንደሆነ ነው የሚገባኝ እንጂ አሁን አንተ አብሮ አደጎቼ እየረገፉ ያሉትን አሁን አንተን መተለን የምትነግረኝ ድምፅ ምናምን ነገር ትላለህ እንዴ? ታስታውሳላችሁ? ከሳምንት በፊት በዛው በአብሮ አደጌ ሞት ላይ ሲቀልዱ የነበሩ ሰዎች አሁን እንኳን ከ2 ሳምንት በፊት እኔ ሰምቻለሁኝ ብዬ ስማቸውን ብጠራ አልሞተም ብለው ስለሚሉ ማለት ነው። አሁን ስማቸውን ብጠራ ኖሮ የሞቱትን እዛ እኔ በነበርኩበት አካባቢ የሞቱት ስማቸውን ብጠራ አልሞተም ነበር ብለው አልሞተም፣ ውሸቱን ኤርሚያስ ነበር ብለው የሚሉት። አትቀልድ በአብሮ አደጎቼ ሞት ላይ ቀልደኛ። ቴንኪው ዳንዬ ከፍቷል። እዛ እንሂድ ወገኖች፣ ተባረኩ። ጌት ተዋህዶ። እሺ እዚህ ቤት መጥተህ እንደዚህ እንዳትል እሺ። አብሮ አደጎቼ ሲሞቱ እኮ እየቀለዳችሁ ነበረ እናንተ። አሁን እዚህ ከመናገራችሁ በፊት እኔ አውቃለሁ። ታላጋጭ ትውልድ ታላግጣለህ አይደል? በሞቱ ሰዎች ላይ ታላግጣለህ። እሺ ዳንዬ ከፍቷል። እዛ እንሂድ ወገኖች፣ ጸጋ ይብዛላችሁ። በተዘዋዋሪ መንገድ የሰው ደም በከንቱ እየፈሰሰ ነው። በጣም ጸልዩ ለምድራችን ወንድሞችና ሰው ከተቀበሉ ወጥቷል። ተባረኩ። ወደ ዳንዬ ጋር እንቀጥል። ጸጋ ይብዛላችሁ። ልባችን የትኛውም ቦታ ላይ የሰው ዘር በየትኛውም በሰሜኑም፣ በምስራቅ፣ በምዕራብ፣ በደቡብ በየትኛውም አቅጣጫ ላይ ሰዎች እግዚአብሔር የሰጣቸውን የህይወት ጊዜ ሳይጨርሱ በሰዎች እጅም ሲገደሉ፣ በተለያየ ነገር በምድራችን ላይ በተፈጠረ ነገር ሲገደሉ ልባችን ያዝናል፣ እናለቅሳለን። እና አንዳንዶቻችሁ ልታስረዱኝ የፈለጋችሁት መታችሁ ስለ አብሮ አደጎቼ ነው። አርሲ ውስጥ ከሞቱት ውስጥ አንዳንዶቹ አብሮ አደጎቻችን ናቸው። ኦኬ መተህ አሁን በእነሱ ሞት ላይ እያላገጥክ እንደሆነ ነው የሚገባኝ። መተህ ለእኔ ስትነግረኝ ማለት ነው። እኔ ምክንያቱም ከ2 ሳምንት በፊት ስነግራችሁ ስለነበር ማለት ነው። እና ሀዘናችን ላይ አትቀልዱ። ኦኬ የሰው ዘር በሙሉ ሞቱ ይመለከተናል፣ እናዝናለን። እኛ የወንጌል አማኞች ነን። እሺ በሃይማኖት ለይተን አይደለም የምናዝነው። እስላም ክርስቲያን የት ነው? ደቡብ ሱዳን ነው ምናምን ነገር ከነ ልጆቿ የተረሸነች እናት በጥብጥ በቃ ሰላማችን እነስቶናል። እንደዛ መረሸኗ መሞቷ ኦኬ አይደለም። ሀገሬ ኢትዮጵያውያን እስላም ክርስቲያኑ የተባለው ኦርቶዶክስ ይሁን የወንጌል አማኞች ዋቴቨር እምነት ይኑረው አይኑረው ማንም ይሁን ማንም እንኳን ለነሱ አይደለም ደቡብ ሱዳን ላይ ኦኬ በሶሪያ ጦርነት ጊዜ በስደት ሄደው በሜዲትራኒያን ባህር ላይ የአንድ ብላቴና ውሃ ተፍቶት ሞቶ የተገኘ በቃ የዘመናት ህመማችን ነው። እና አትረብሹን እሺ፣ እየመጣችሁ ለማለት ነው። ጸጋ ይብዛላችሁ፣ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ስለዚህ ሰዎች እንቀበላለን እንቀጥላለን ማለት ነው ፕሮግራማችንን። ጆ ከየት ቤተ እምነት ነህ ወንድም አለ? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጆ አምኖ ድኗል? ጆ አምኖ ድኗል? አዎ ድኛለሁ። አምነህ? አዎ። እርግጠኛ ነህ? አዎ። እሺ መቼ ነው የዳንከው? አሁን ነው። መቼ ነው የዳንከው? ጆ አይሰማም? ይሰማል። ኧረ መቼ ነው የዳንከው ብራዘር? መቼ ነው የዳንከው እኮ? አሁን እየጠየከኝ አይደል? አዎ አምኜ ድኛለሁ። መቼ ነው የዳንከው አልኩህ ወዳጄ። መቼ ነው የዳንከው? አምነህ መቼ ነው የዳንከው? አታውቀውም? መቼ አምነህ እንደዳንክ አታውቀውም ብራዘር?
እሺ የመጨረሻ እድል ልስጥ። እያወራ አይደለም እኔ ጋር ኔትወርክ ከሆነ አላውቅም፣ ግን መቼ ነው አምነ ዳንከው ወዳጄ? እኮ አሁን እየጠየከኝ አሁን ነው አምኜ ዳንኩት። አሁን በቃ አምኜ ድኛለሁ። አሁን ነው ኦርቶዶክስ ሆንከው ወዳጃችን? አሁን ነው ኦርቶዶክስ ሆንኩት እያለን ያለው። አሁን ነው ኦርቶዶክስ ሆንከው? ኧረ እኔ ከድሮም ጀምሮ ኦርቶዶክስ። ስለዚህ መቼ ነው የዳንከው ነው ያልኩት። ታዲያ ከድሮ ጀምሮ ከሆነ አሁን አይደለም። ያው ኦርቶዶክስ ስሆን ነው ኦርቶዶክስ ስሆን በቃ አምኜ ድኛለሁ። መቼ ነው እኮ ኦርቶዶክስ ሆንከው ወዳጄ? መቼ ነው ኦርቶዶክስ ሆንከው? መቼ ነው ኦርቶዶክስ ሆንከው? ያው በ40 ቀኔ ነው። በ40 ቀን ስወለድ ጀምሮ ኦርቶዶክስ ነበርኩ። በ40 ቀኑ። እሺ በ40 ቀኑ በ40 ቀን ምንድን ነበር ያመንከው ወዳጄ? በክርስቶስ አምላክነት ነው ያመንኩት። ከዛ በ40 ቀን አዎ ወንጌል ተነግሮ በ40 ቀን ኢየሱስ ክርስቶስ ጌታ እንደሆነ አመንክ፣ ተቀበልክ ማለት ነው? አይ መንፈስ ቅዱስ ተገልጦልኝ ነው። ማን ይነግረኛል? በ40 ቀን መንፈስ ቅዱስ ተገለጠልህ? አዎ በ40 ቀን ላይ መንፈስ ቅዱስ ተገለጠ? አዎ በመንፈስ ቅዱስ ተገልጦልህ። መንፈስ ቅዱስ ምን ነገረ? ምንድን ነው ያስረዳ? እስኪ ንገረን። ያው ክርስቶስ ለሰው ልጆች ብሎ እንደተሰቀለና ያው ፍጹም አምላክ እንደሆነ ተገለጠልኝ። የዛው ቀን ድኛለሁ። መንፈስ ቅዱስ በ40 ቀን ማለት ነው። በ40 ቀን መጣና መንፈስ ቅዱስ ወንጌል ነገረክ? የሚገርም ነው። ምን ነው 39 ቀን ሙሉ የት ነበረ? 39 ቀን ሙሉ ምን ነው ዘገየ? ያው መንፈስ ቅዱስ ያው እንደዛ ይባል መቼስ። ለምን በ40 ቀን ላይ ነው የሚመጣው? ኦርቶዶክስ ጋር 40 ቀን እየጠበቀ ነው የሚመጣው? በ40 ቀን ኦኬ። መንፈስ ቅዱስ በ40 ቀን ነው የሚመጣው። እስኪ ማስረጃ አስጠን። መንፈስ ቅዱስ እንግዲህ በ40 ቀን እየመጣ ወንጌልን እንደሚሰብክ ማስረጃ አስጠን እስኪ። ለእኔ እኮ ተገልጦልኛል አልኩህ እኮ። ምስክርነት እኮ ማስረጃ የጠየኩህ እኔ። በ40 ቀን ለአንተ ብቻ አይደለም። በ40 ቀን ሌሎች ኦርቶዶክሳውያን ጋር አይመጣም ነው? አንተ ስፔሻል ሰው ስለሆንክ ነው ለአንተ ብቻ የመጣው። በ40 ቀን ላይ ስፔሻል ስለሆንክ ነው። ምናልባት እንግዲህ ከተወለድክ ጀምሮ ጾም ስለሆነ ወተት ስላልጠጣህ ነው። ምን ይሆን ሚስጥሩ? ያው እሱ ስርዓት እኮ ነው። ይሄ ምግብ አለመብላት ጾም መጾም ምናምን ስርዓት ነው። በህይወት የምታደርጋቸው እኮ የተለየበት ምክንያት በ40 ቀንህ ላይ መጥቶ ለአንተ ወንጌል የሰበከ መንፈስ ቅዱስ እንዴት ነው? ምንድን ነው ከአንተ የተለየ ነገር የተገኘው? በምንድን ነው ምድር የተገኘ የተለየ ነገር ምን አለ አንተ ጋር ብራዘር? ያው ማለት እሺ፣ መጽሐፍ ቅዱስ ማስረጃ ያስጠን ብራዘር። ጊዜ አትፍጭ አሁን። እሺ መጽሐፍ ቅዱስ ማስረጃ ያስጠን። እሺ መጽሐፍ ቅዱስ እኮ ወንድ በ40 ሴት በ80 አይደለ እንዴ እንትን የሚባል? አይ መንፈስ ቅዱስ በ40 ቀን እየመጣ ወንጌል እንደሚሰብክ ማስረጃ ያስጠን ከእግዚአብሔር ቃል። ዛሬ ምንድን ነው እስክሪብቶቹ ሁሉ እምቢ አሉ። እሺ ማስረጃ ያስጠን ብራዘር። እሺ እንቀጥላለን። ዘመናችሁን ባይዘው በቀልድ አትጨርሱ። እንደ ዳነ ሰው እየኖራችሁ ዘመናችሁን አትጨርሱ ወገኖች። ማለት እንደ ዳነ ሰው ነው እየኖራችሁ ያላችሁት። አክት አታርጉ። አልዳናችሁም ብራዘርስ። በእምነት ድነናል ትላላችሁ እንጂ የዳናችሁበት መሰረት የለም ወገኖች። እሺ ዳግማዊ ሰላም። ዳግማዊ ይሰማል? ዳግማዊ ሚዩት ነህ። ዳግማዊ እሺ፣ ሶሪ እሱን አላውቅም። እኔ ይሰማኛል። ዳግሼ
ያው ዳግማዊ በሚል ማለት ነው። ተባረኩ። ሰላም ብያለሁ ሁላችሁም። ዳንዬ ሰላም ብያለሁ። ኤርሚዬ፣ ቢኒዬ፣ ኤደንዬ፣ ሶሪቲ፣ ሞክሼ እናታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? እሺ ሌላ ኦርቶዶክሳዊ እንዴት ናችሁ? እሺ አለን። ከየት ቤተ እምነት ነው? ሙስሊም ነኝ። ኦኬ እሺ ሶ የኦርቶዶክስ እምነት ነው ያወራን። ኧረ ቆይ ወንድምነት እንዴ ስለ ጥምቀት ሲነሳ ይመጡልሃል አልኩ። እነዚሁ አሁን ከሙስሊም ነኝ ብሎ ያለው ማለት ነው። ያው የውሃ ጉዳይ ነው። አየህ እሱም ሶላት የሚል ነው። እነዚህም ከሶላት ያልተለየ ነገር ነው። አርእስቱን ሰምታ እኔ ጌታ ምስክር ይልኳቸው ስለ ጥምቀት ስለ መዳን ነገር ኦርቶዶክሳውያን ስንወያይ ሙስሊሞቹ ከች ይሉልሃል። ስለ ሙስሊሞቹ አርእስት ስናደርግ ታዘቡ ወንድሞች እናቶቼ። ስለ ሙስሊሞች አርእስት ስናደርግ ኦርቶዶክሱ ብቅ ይልልሃል፣ ይናበባል ማለት ነው። ይሄ የፋርስ አለቃና የግሪክ አለቃ የሚባለው መንፈስ ካልሆነ በስተቀር እውነቴን ነው የምልህ። እኔ በጣም የታዘብኩት ወንድሞች እንዲህ ስለ ጥምቀት ስለ መዳን ከኦርቶዶክሳውያን ስናወራ ሙስሊሙ ብቅ ይልልና አለው ከየት ነህ? ጀማል እባላለሁ እስላም ነኝ። አርስቱ እንኳን አይቶ አይገውም። እሺ አሁን ከሽኩር ጋር ስናወራ ከዚህ በኋላ ደግሞ ኦርቶዶክሳውያን ይመጡልሃል። ታዘብሽ ሽኩር ወይ ኦልሞስት ወደ ቶፒኩ መሄድ ነው የሚሻለው። የገባሁበት ምናልባት ስለ ጥምቀት ልታብራራ ነው? ኖ ስለ ቶፒካችሁን አላወኩም ነበር አጋጣሚ። ኖ በቃ ከኔ ጋር ታወራለህ ጥቂት። አንተ ራሱ እችላለሁ፣ ችግር የለውም። አምላካችሁ ማን ነው? እሱ አላህ ሱብሃነሁ ወተዓላ እውነተኛ አምላክ ነው 100%። ከቀደሙት ነቢያት ከመሐመድ በፊት ስለዚህ ስለ አምላካችሁ የመሰከረ የእሱ ነቢይ የነበሩ እነማን ነበሩ? ሪካርድ አድርጉት ወገኖች። ያ እነ ነቢዩ ኢሳ፣ እነ ነቢዩ አብርሃም። ማን ነው ኢሳ ማለት? ኢሳ ማለት ከመርየም የተወለደ። ሜርያምን እኛ አናውቃትም፣ ኢሳንም አናውቀው። ያ ስለ እሱ ነው የምልህ እኔ ዲፔንድ አድርጌ የማወራው እሱን ነው ብለህ የምልህ ዝም ብለህ አደባብሳት አትለፈው። ማን ነው ኢሳ? ማነች ሜርያም? ነቢዩ ኢሳ ማለት ከመርየም የተወለደ። ሜርያም ማናት? የት ሀገር ሴት ነች? ቤተ እስራኤል። እስራኤል ሜርያም ብሎ በሚል የሚጠራት የለም። ማርያም ነው። ስለዚህ ሜርያም ብለህ የምትላት እኛ አናውቅም። እሺ ማርያም አታውቃትም? አይ ስለማታውቃት ነው ለነገር የገቡት። አድምጠኝ። የአሮን እህት ነች ማርያም ወይስ ማነች? እስራኤላዊ ብለህ ስላልክ ማን ነው ወንድሟ? ማነች? ከሐና የተወለደች። የት ነው እንደዚህ ብሎ የሚለው ያለው ጽሑፍ? በዘከርያ ቤት ያደገች። የጠየቅኩህ ልብ ብለህ ስማኝ። የት ነው ያደገችው? አይደለም ስላላወቀው ዲቴል ልንገርህ ብዬ ነው። ግድ የለም። እናቷ ሐና ነች። ያ የሜርያም አባቷ ማን ነው? አባቱ ኢምራን። የማን ነው አባት? የማርያም ኢምራን። ከየትኛው ነገድ ነው? ኮሜንት ዝጉልኝ። አይ ነገዱን ዲቴል አሁን ልነግርህ አልችልም፣ አላወኩትም። ለጊዜው ሪፈር ማድረግ ስላልቻልኩኝ አንድ ስልክ ነው የምጠቀመው። አችልም። እሺ ስለዚህ መጽሐፍ ቅዱሳዊ መረጃ አለ ኢምራን እና ሐና መሆኗ የሜርያም አባት እስራኤላዊ ለመሆኑ? በመጽሐፍ ቅዱስ ሪፈር ማድረግ የማልችል ለምንድን ነው? የመጽሐፍ ቅዱስ አማኝ አይደለም፣ የቅዱስ ቁርአን አማኝ ነው። እሺ በቁርአን ንገረኝ። ኢምራን የሜርያም አባትና እናት መሆኑ ቅዱስ ቁርአን ላይ አለ በእርግጠኝነት። ጊዜ ከሰጣችሁኝ ወይ ወጥቼ መግባት አለብኝ ማለት ነው። ሪፈሩን ለማሳየት ጥቅሱን ከነገርከን እኛ እንከፍትልሃለን አለ። እኛም ጥቅሱን ቀጥታ ማውጣት ያልቻልኩት ለምንድን ነው? እዛ እንትን ላይ ኖቴ ላይ ሪፈር ማድረግ ስለምትችል ችግር የለም። አሁን አልተዘጋጀሁም ነው ይገባናል። ሌላስ ነቢያት እነማን ነበሩ? ነቢዩ ኢሳ አልኩ፣ አንድ ጠቀስኩልህ። እሺ እሱ አላህ አምላክ ነው አለ? ኖ ነቢዩ ኢሳ አምላክ አይደለም። የጠየቅኩህ ልብ ብለህ ስማኝ። ያ ነቢዩ ኢሳችሁ ኢሳ የምትሉት ማለት ነው። እኛ አናውቀውም፣ ልናውቀውም አንፈልግም። ያ ኢሳችሁ አላህ አምላክ ነው ማወቅ አለብህ። አውቀህ ነዋ ማውራት ያለብህ። እንደዚህ አይነት ነገር ማወቅ ለመፈለግ ሳይሆን
አለመሆኑን ልትነግረኝ የምትችለው ወይም ነው ልትነግረኝ የምትችለው? አንተ ራሱ እኮ አላወቀውም። የዘር ሐረጉን እንኳን አምጣ ብዬ ስልህ ልጠቅስ ያልቻልክ ሰው እኔ እንዳውቅ አትጠብቅ። ያንተን ኢሳ እዛው ይዘኸው ተቀመጥ። እኔ ምንም አያደርግልኝም። አሁን እኔ እየጠየኩ ያለሁት ይሄ ኢሳን ብላችሁ የምትሉት አላህ አምላክ ነው ብሏችሁ ነው ያላችሁ? አምላክ አይደለም ያልኩ። አልሰማኝም። ይህ ኢሳ አላህ አምላክ ነው ብሏችኋል ወይ እያልከኝ ያለው አይደል? አላህ አምላክ ነው አላለንም። አምላክ ሳይሆን ነብይ ነው። አላህ ነብይ ነው ያላችሁ? ያ ኦኬ፣ ልብ በሉ። ኢሳ የሚባለው ሰው አላህ አምላክ ሳይሆን ነብይ ነው ብሎ ያላቸው። ስለዚህ አምላካችሁ አላህ ነው ብለው የምትለው አይደለም፣ ነብይ ነው ማለት ነው። ነብዩ ኢሳ ነው አምላካችሁ አላህ ነብይ ነው እንጂ አምላክ አይደለም ብሎ ኢሳ አለን እኮ ነው ያልከኝ። ኖ እንደዛ አይደለም። አይ እንትና አጣጣሙ ኖርማሊ ቀጥተኛ ወይ ምናገር ምን መሰረ አቸኩል። አሁን ድጋሚ ልጠይቅህ። ኖ የቸኩልክ ያለው አንተ ነህ። በነገራችን ላይ እኔ የምለውን ነገር ዞር እያደረግከው ነው ያለው እና እኔ አላዞርኩትም። በደንብ ለምን ኢንሾርት በአንተ መጽሐፍ ቅዱስ ነብዩ ኢሳ አምላክ አለመሆኑን ለምን አላሳየኝም? አትደርብ ብራዘር። እኔ ያንተን ኢሳን ገደል ከተተው ከፈለክ ብራዘር፣ እኔ አላውቀውም። ኖ አይ ገደል ምናምን የሚለው ለጊዜ ይቆይ። ሮማን ትጓይ ነው ያስገባኝ እንድንጓይ ነው ያስገባኝ ወይስ ልብስ ነው ያስገባኝ? ብራዘር አላውቀውም ማለት ያንተን ኢሳ አሁንም ደግመዋለሁ፣ ገደል ይዘህ ከተተው። እኔ አላውቀውም ኢሳን ለማወቅም አልፈልግም። ኦኬ፣ አንተ ግን አውቀዋለሁ ብለህ ካልክ ይሄ ኢሳ የሚባለው ስለ አምላካችሁ ስለ አላህ ምን ብሎ አስተማራችሁ ነው እያልኩ ያለሁት። እኔን ወቀው አትበለኝ። ምንም እንዳይጠቅመኝ ምን ያደርግልኝ ነው የማውቀው። ኦኬ ጋይድ ኢሳ ብለህ የምትለው ነብያችሁ ስለ አላህ ምን ብሎ አለህ ነው? ሽኩር አሁን ማይኩን ክፈትና ስለደረብክ ነው ይቀርታል። ኦኬ ልላክልህ፣ ያው እንደገና ክፈተው። ያ እሺ፣ ምን አለ ከመጀመሪያው መነሻው ስታርቲንግ ፖይንቱ ውይይት ነው አይደል? ውይይት ነው እኮ እየጠየቅኩ ነው። ምናምን የሚለው ለጊዜው ይቆይ እሱ እና ከእናንተ ቸርች አካባቢ ነው እንደዛ ብትል ይችላል። እሺ ለጊዜው ይቆይ፣ መልስ የለም። ቴንኪው። ይሄም ጥበብ ነው። አለማወቅ ማወቅ ጥሩ ነው። ኖ አይ አይደለም፣ አለማወቅ አይደለም። እሱ ብራዘርዬ ለምንድን ነው ይቆይ ብለህ ካልክ በኋላ ወደ ሌላ ልሄድ ስል ነገር አይደለም። አይ እሱ ስድብህ ነው ይቆየኝ አልኩት። ብራዘር ምን ተሰደበ? ማን ተሳደበ? አንተ ያንተን ኢሳን ገደል ክተተው ነው ያልኩ። አሁንም ደግመዋለሁ። ስለ ኢሳ እወቅ ስላልከኝ ምን ያደርግልኝ? አውቀዋለሁ እኔ ማን እንደሆነ የዘር ታሪኩ እንኳን መነሻና መድረሻ የሌለው ሰው ይሁን ምን ይሁን የማይታወቅ ማለት ነው። እወቅ አትበለኝ። ስለዚህ ያንተን ኢሳ ይዘህ እዛው ስለደጋገምከው ማለት ነው። እና አንተን አልሰደብኩም እኔ። ኦኬ አሁን ማይኮን ክፈትና ከኢሳ ውጪ ሳይለንት እያደረጋችሁ ያላችሁ እናንተ ናችሁ። እኔ ነኝ ያደረኩ እንዳደረኩ። ኦኬ ስለዚህ ኢየሱስ ክርስቶስን ገደል ክተተው ብለህ አክሴፕት ታደርገኛለህ አይደል? እሱማ ጌታዬ ነው። ያንተን ኢሳ ነው ገደል ክተተው ያልኩ። ኦኬ ስለዚህ አንተ ደግሞ አምላክን ጌታ የምትለውን ገደል ብራዘር እኔ ገደል ከተሃለው መልሼ የሚካልክ ማለት ነው። ኦኬ እንደዚህ ነው። እንደዚህ ስትጨመቁ አረፋ ትደፍቃላችሁ። ትልልቅ ሃይማኖት ነን ብለህ ትላለህ። ለምታወራው ነገር አትመልስም። የጠየቅኩን ጥያቄ መልስ የሚኖርህ ከሆነ አላህ ብለህ ለምትለው አምላክህ ከነቢያቱ የምትቀበሏቸው ከእናንተ ከነቢያቱ ማን ነበረ አላህ እውነተኛ ነብይ ነው ብሎ ያለ ከምትቀበሏቸው ነቢያት ብዬ ስልህ ኢሳ ብለህ እኛ ማናቀውን ልናቆም የማንፈልገውን ሰው ይሁን ምን እንደሆን የማይታወቀውን ሰው ጠራልኝ። እሱን አወቀው ስትለኝ አላቀውም አልኩ። አሁን የምጠይቅህ ከኢሳ ውጪ ከእስራኤል የእስራኤል ነቢያት እውነተኛ መሆኑን አላህ ብለህ የምትለው አምላክ እውነተኛ መሆኑን የመሰከረ አንድ ነብይ ጥራልኝ በመረጃ። እነና ሙሳ ሙሳ ማለት ማን ነው? አንድ ቀላል ነገር ልንገርና ሙሳ ማለት ማን ነው? አምላክ ላለመሆኑ አንድ መረጃ የእናንተ መጽሐፍ ሪፈር አድርጌ ልንገርህ። አልተጠየቅም ብራዘር። እንደ መሐመድ አረፋ ልደፍቅ ነው እንግዲህ ቀጥለህ ማለት ነው። አልተጠየቅም። የጠየቅኩ ስለ ኢየሱስ አይደለም፣ ስለ ኢሳን የጠየቅኩ ማነው? ስለ ኢሳን የነገርከኝ እኔ አምላክህን እውነተኛ ነው ብለው የመሰከሩ የብሉይ ኪዳን ነቢያት ወይ ደግሞ የእስራኤል ነቢያት እነማን ናቸው ነው ያልኩ። ነገርኩህ። አንተ እኮ ኢሳ እኮ የቤተ እስራኤል ነቢይ እኮ ማለት የጠየቅኩን ስማኝ። ኦኬ የጠየቅኩን ስማኝ። ሙሳ ብለሃል። ሙሳ ማን ነው? ነገርኩህ እኮ ይኸውልህ፣ ሙሳ ማለት ምናዊ ነው። ተረድተኛል? ምናዊ ነው ሙሳ። ነገዱ ዘሩ ምናዊ ነው። ስማ ይኸውልህ፣ ከዚህ ርቀት ከምትሄድ
ነብዩ መናዊ ኢሳ ነው ሙሳ። አምላክ ላለመሆን ለምን አልነግርህም? ባጭሩ ብራዘርዬ እንደ ሂራ ዋሻ እንደ ነብይህ አረፋ እየደፈቅክ ነው እዚህ ቤት ላይ ማለት ነው። ኦኬ እንደናንተ ውሸት አምልኮት አላማ እውቀት ስታጣ አረፋ እየደፈቅክ ነው ማለት ነው። ማይኩን ስለያዝ የተጠየቀው መልስ ስላደረግ እውነቱን ከመናገር ሙሳ ማን ነው ያልኩህ? ሜርየም ብላልከኝ ሜርየምን እኛ አናውቃትም። ሙሳ አልክ ሙሳን ንገርም እያልኩ ኢሳ አልክ ኢሳንም አናውቅም። እኔ ሜርየምንም አላውቅም ኢሳንም አላውቅም። አሁን ሙሳ ያለበት መንገድ ልክ ላለመሆን ነብዩ ኢሳ አለመሆኑን ለምን አላሳየም? በቀላሉ እኔ አልተጠየቅም። እሱን ኢሳ የምትለውን እኮ ይዘህ ቅድም ነገርኩህ አይደል? አድራሻው ማወቅ የምትፈልገውን ብቻ የለም ማወቅ ያለብህ። እሺ ከዚህ በኋላ ማትመልስ ከሆነ እታች ትወርዳለህ ማለት ነው። ቴንክ ዩ ትችላለህ፣ ታስወርደኝ ትችላለህ። ለእኔ ስጠው እስኪ አንዴ እድሜ። እሺ አብዶች ቀጥሉ። ሰላም ሽኩር። ስለዚህ ምንድነው ይላችሁ ሲጠየቁ አንድ አይመልሱም። ለአብዶ ሰጠዋለሁ። ሲጠየቁ አንድ አይመልሱም። ማይኩን ስለያዝከው ነው እንትን እያልክ ያለው ወዳጄ። ማወቅ ያለብን ነገር ሚዩት አድርግ። ሰጥቼ ድል እያወራ ነበረ። ሚዩት አድርግ። ከዛ እድሉን ልትሰማ አልቻልክማ። ሽኩር ኦኬ ቆይ አብዶ እሰጣለሁ። ልብ በሉ ኦርቶዶክሳውያን ስንጠራ ሙስሊሞቹ ይመጣሉ፣ ሙስሊሞቹን ስንጠራ ኦርቶዶክሳውያን ይመጣሉ። ይሄ ማለት ኦርቶዶክስ ጋር ብቻ ማውራት ነው ያለባችሁ እናንተ። ጥሪ የምታደርጉ ለመውረድ ፈለግ ወይስ እንዴት ነው? ለመውረድ ትችላለህ፣ ችግር የለውም። በቃ ቤት የምናደርገው ስርዓት ባለው መንገድ ነው እንጂ ሄድና በቃ መቀመጫህን ተለቃለቅ ብራዘር። እንግዲህ እምቢ ካልክ ሄድና መቀመጫህን ታጠፍ። ኦኬ ይሄንን የምታደርጉት ከዚህ ያለፈ ነገር የለም። ስትጠየቁ ኦርቶዶክሳውያን ነው እኛ እየጠየቅነው ዛሬ። ሙስሊሞች መጡ። ሙስሊሙ መጣ። ሙስሊሙ ሲመጣ ተጠየቅ። ኦኬ ከኛ ጋር ማውራት ከፈለገ አምላካችሁ ማን ነው ብዬ ስለው አላህ ነው አለ። ኦኬ እሱ እውነተኛ አምላክ እንደሆነ ከብሉይ ኪዳን ከእስራኤል ነቢያት እነማ መስክረዋል ብዬ ስለው ቆይ እኔ የምለው ማለት ነው ለምንድን ነው ተራ በተራክ እንደምታወራው ሌላውን ሰው ሲያወራ በተራክ ማሰማው ምንድን ነው? ከእውቀት ነፃ ይሄኛውም ታች ውሰዱት፣ መቀመጫው ሊተጣጠፍ ሌላ ማለት ነው። ኦኬ ኢሳ ብሎ አለ። ኢሳ መስክሯል ስለ አምላካችሁ ብዬ ስለው ኢሳ ማን ነው ብዬ ብለው መረጃ የለውም። እስራኤላዊ ነው አለ። ማንጭ? ሜርያም ናት አለ። የሜርያም አባት ማን ነው? ኢምራን አለ። ኢምራን የሚባል መጽሐፍ ቅዱስ ላይ የለም። ኦኬ ነገዷ ከየት ነው ብዬ ስለው የለም እስራኤላዊት ነች ብሎ አለ። ኢምራን ሲጀምር የአይሁዳውያን ስም አይደለም። ቻለው ሜርያም የአይሁዳውያን ስም አይደለም። ሙሳ የአይሁዳውያን ስም አይደለም። ኢሳ የአይሁዳውያን ስማቸው አይደለም። እንደዚህ አይነት ስም የላቸውም፣ እነሱ አያውቁ። ኢብራሂም የሚባል የአይሁዳዊ ስም የለም። ዩኑስ የሚባል የዕብራዊ የሆነ ስም የለም። በቃ እዚህኛውን ቤት በግዕዝ የተደበቀ እዛኛውን ቤት በአረብኛ የተደበቀ ሲያዙ ሲጠየቁ እንደዚህ የሚንጠባጠቡ ማለት ነው። እና ስርዓት ስለሌለው ለዚህ ነው ትገባላችሁ ስትጠየቁ አትመልሱም በአግባቡ ማለት ነው። እሺ ሌላ ያለ ሰው ካለ መምጣት ይችላል። እሺ ኒድ ከየት ቤተ እምነት ነው? ኒድስ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። አንዴ ቆይ ይሄኛውን ሰው ጠይቀውና ከዛ እንቀጥላለን። አንተ ኦኬ ጆን ከየት ነው እሱ? ጆን ጥቁር ሆኗል፣ አይታይም። ገና አልገባም መሰለኝ። እሺ ኦኬ ሙስሊም ካለ ይምጣና እንጠይቀዋለን። እንደዚህ እንግዲህ እኛ ቤት ስንከፍት አንድ ሙስሊም አይመጣም። አንድ ሙስሊም ዝራይ አርእስት አድርገን ስለ እስልምና ልንጠይቅ ቤት በምንከፍት ሳለ አንድ ሰው አይመጣም። እስኪ ኑና ሙስሊሞች የሆናችሁ ማለት ነው ኑና አምላካችን እውነተኛ አምላክ ነው ብላችሁ የምትሉ ከሆነ ከቀደሙት የእስራኤል ነቢያት እናንተ የምትጠሩትን አምላክ ነው ብለው የጠሩና የተናገሩ ካሉ በመረጃ አሳዩ። አንድ ሁለተኛ የቀደሙ የብሉይ ኪዳን ነቢያት ከድንግል ሴት የሚወለደው አምላክ መሆኑን ትንቢት ተንበየዋል።
እንግዲህ የብሉይ ኪዳን ነቢያትን የምትቀበሉ ከሆነ ከድንግሊቱ የተወለደው አምላክ መሆኑን ታምናላችሁ ወይ? ይሄ ጥያቄ ነው። 3 እስራኤልን ከግብፅ ምድር መርቶ ያወጣ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ነው ወይስ እናንተ አምላክ ብላችሁ የምትጠሩት አላህ ነው? በመረጃ እነዚህ 3 ጉዳዮች ላይ እናወራለን ለማለት ነው። ያው ወረደ ወንድማችን። ሙስሊሞችም ካላችሁ ንግቡ። ይሄና ብለን ምንለው ተባረኩ። መርጌታ እሺ፣ አንዱ አለም አሎ ሰላም ነው። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? ደህና ነኝ። ከየት ቤት ነው? ታውቀናል። ባለፈው አይደለ ከአንተ ቤት ነው ማን ጋር ነው? አሁን ያለሁበት ሁኔታ ነው ያለው መሰለኝ። አልገባሁም። አይቀደም አዶ ነው አላስታውስም። ከፕሮቴስታንት ነው አሁን ያለሁት። ኦኬ፣ ሌሎች ሙስሊሞች ካላችሁ ነው። አብዶ ሶሪ፣ ሰውየው ስርዓት ስለሌለው ሊያወራ የገባው እየጠየቁት ላይ አይደለም። ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። እሺ እሺ ኒድስ ሰላም ነው። ኔትወርክ ነው ያስወረደ? ኔትወርክ ነው ብቻ። አሁን ተመልሼ ገብቼ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ሰምተዋል የዛሬውን አርዕስት? ፊት ለፊት ያለው ነው አምኜ ድኛለሁ የሚል ኦርቶዶክስ ምናምን አይደለ? አዎ በርሱ ነው። ቴንክ ዩ። ያ በአርዕስቱ አምነን ሄዳንከው እኔ የምልህ ኤርሚ አምነህ ነው ሄዳንከው እኮ አይደለም። ኤርሚስ እኔ የምልህ ከዳኒ ጋር ላውራ ድንገት ከሰደብከኝ በሚለው እኔ አልሰድብህም። የእግዚአብሔር ቃል ግን ለስድብ ከሆነብህ ትተዋለህ ማለት ነው። አይ እኔማ አሁን ከሙስሊሞቹን አይችልም። እሺ ከአንተ ጋር ማውራለሁ። ለእኔ ችግር የለውም። በስነ ስርዓት ችግር ከሌለው ቀጥላ። ሙስሊሞቹ ያው ወንድሞች ተነኩ አይደል? አንድ መንፈስ ስለጠጣችሁ። እሺ ኦኬ፣ ወንድሞች ሙስሊሞችን ነካውብህ። ኦኬ አምነን ሄዳንከው ወንድማችን? እኔ አዋምኝ ሄዳንኩት። ቴንክ ዩ። በማን አምነህ ዳንክ? የእግዚአብሔር ልጅ በመሆን በኢየሱስ ክርስቶስ በእግዚአብሔር ልጅ አምነህ ዳንክ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ማለት ምን ሰምተህ አመንክ? አምነህ ነው አይደል ሄዳንከው? አዎ። ለማመን የሰማኸው ነገር አለ አይደል? እኮ ያው እኔማ ክርስቲያን ልጅ ነኝ። ያው አይ የጠየቅኩህን የማን ልጅ ነህ አይደለም። አምነህ ድነሃል አይደል? እኮ አምኜ ዳንኩ። ለማመን ምን ሰማህ አስቀድመህ? እኮ ያው ክርስቶስ የእግዚአብሔር ልጅ ነው እኮ አልኩ። ቴንክ ዩ። ክርስቶስ የእግዚአብሔር ልጅ መሆኑን ሰማህ፣ ከዛ አመንክ አይደል? ቴንክ ዩ። መቼ ነው የሰማኸው? መቼ ነው የሰማኸው? ወንድም ነህ፣ ትልቁ ላይ አድርገኝ። መቼ ነው የሰማኸው? ማለት ያው እምነቴ በቤተሰብ በኩል ነው። ወንድምነት አንድ 15 ደቂቃ። እሺ እሺ እሺ። ወንድም ክላስ እሺ። አምነህ ዳንህ። ምን ሰምተህ አልኩ? ምን ሰምተህ ነው ያመንከው ወንድማችን? እኮ ነገርኩህ እኮ በቤተሰብ ነው እምነቴ። ከልጅነት ጀምሮ ነው ክርስቲያን እኮ በቤተሰብ። እሺ እንዴ ፍቅር ያልተኛሽም ምን ነው? ወንድምነት ሚዩት አድርገው። እሺ ምን ሰምተህ? እሺ መቼ ነው የዳንከው?
አምኜ ዳንኩ ብለህ ስላልክ መቼ ዳንህ? ጊዜ ማለት ነው። መቼ ዳንህ ማለት ጊዜ ነው። መቼ ብሎ የሚለው ያው ጊዜ ነው። እሱን አላውቀውም። ብቻ ድኛለሁ ክርስቲያን በመሆኔ። እሺ አላውቀውም። ስታምን ነው የዳንከው? አምነህ በዳንክበት ቀን የእግዚአብሔር ልጅ ነው የሆንከው ወይስ እንደሚሆንከው? ሆኛለሁ። አምነህ ባመንክበት ቀን አይደል? ስታምን የእግዚአብሔር ልጅ ትሆናለህ። አቤት ያ ስታምን የእግዚአብሔር ልጅ ትሆናለህ። እሺ አምነህ ዳንህ እና ስታምን የእግዚአብሔር ልጅ ትሆናለህ አልክ። አንተ በዚሁ ባመንክበት ቀን የእግዚአብሔር ልጅ ሆንከው አይደል? አዎ ይሰማል። አዎ ልክ ነው። አዎ ባመንክበት ቀን የእግዚአብሔር ልጅ ሆንክ። ባመንክበት ቀን ተጠመቅህ? አልተጠመኩም። በ40 ቀን ነው የተጠመኩ። በ40 ቀን የተጠመቁ ኤርሚስ ከዛ ጀለሶች ንገራቸው ብራዘር። እሺ ደግሞ ከከፈተ ታች አውርዱት። ታች ያለውን ሰው ማለት ነው። ቆይ እንደውም ላስወርደው፣ የሚረብሽ ሰው ስለሆነ ታች ረድ። እሺ በ40 ቀን ተጠመቀው። በተጠመቅበት ቀን ዳንህ? በተጠመቅበት ቀን ዳንህ ማለት በተጠመቅበት ቀን ዳንክ ወይ? በተጠመቅበት ቀን እኮ ክርስቶስን ለመልበስ ነው የዳንኩት፣ ጸጋውን ለማግኘት የተጠመቅኩት። እኔ የጠየኩህ ዳንክ ወይ ነው ያልኩ እኮ። ጸጋውን ሳገኝ ዳንኩኝ። በተጠመቅበት ቀን አይደል? በተጠመቀበት ቀን ዳንክ ወይ ብዬ ስለው አለ። ኦኬ በተጠመቀበት ቀን ዳን። እሺ በተጠመቅበት ቀን የእግዚአብሔር ልጅ ሆንክ? ዳግም ተወልጃለሁ ከመንፈስና ከውሃ እኮ የእግዚአብሔር ልጅ ሆንክ አይደል? እኮ ዳግም ተወልጃለሁ እኮ። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ዳግም መወለድ ወይ ደግሞ የእግዚአብሔር ልጅነትን ማግኘት ማለት ነው። የሥላሴ አይደል? ልጅነትን ማግኘት። ኦኬ መጠመቅህን ታውቅ ነበር? ምን በ40 ቀኔ? አንተ መጠመቅህን ታውቅ ነበር ማለት ታውቅ ነበር? ምን አይነት ጥያቄ ነው? ታስታውሰው ነበር ወይ ማለት ነው? ማለት አላስታውሰውም። አታስታውሰው። መዳንህን ግን ታስታውሰዋለህ። መዳንህን ግን ታስታውሰዋለህ። መዳኔን አስታውሰዋለሁ ሳይሆን ጥምቀት ስለሚያድን በ40 ቀኔ ከተጠመቅኩኝ መዳኔ እርግጠኛ ነው ማለት ነው እኮ። እርግጠኛ ነው ወይ ታዲያ? መጠመቅህን ታውቃለህ ወይ እኮ ብዬ ያልኩት አንተ እርግጠኛ ነው ወይ ነው ያልኩ ያለሁት። እኔ ያልኩ ያሉት አሁን ለምሳሌ በ40 ቀኔ እንደተጠመቅኩኝ አውቃለሁ አይደለ እኮ። ታውቃለህ ወይ እኮ እያልኩ ያሉት ስመኝ የጠየቅኩህ በ40 ቀን መጠመቅህን ታውቀዋለህ? በ40 ቀኔ መጠመቂን አላውቅም እኮ። አላስታውስም ያልከኝ አላውቅም ማለት ነው። ኦኬ መዳንህንስ ታውቃለህ እኮ። ጥምቀት ስለሚያድን በ40 ቀኔ ከተጠመቅኩኝ ድኛ መዳኔን። በ40 ቀኔ ከተጠመቅኩኝ ብልሃት በለኝ። ተጠምቀሃል ወይ? በ40 ቀን ታውቀዋለህ ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። ኤርሚ እኔ በ40 ቀኔ መጠመቄን
ለምሳሌ ቤተሰብ ነግሮኛል አይደል? መቼስ የ40 ቀን ህፃን ልጅ ያውቃል ብለህ እንደማትጠይቀኝ አንተ ታውቃለህ ወይ ነው ያልኩህ። እኔ አላውቀውም አላስታውሰውም ነው ያልከው። ቤተሰቦች ግን በነገሩ ነው የምታውቀው ማለት ነው እኮ። ጥያቄው ራሱ ትክክል ስላልሆነ ነው እኮ እያስረዳሁ። ጥያቄው አንተ መልሱን ብቻ ትክክል መሆኑን አስብ። ስለኔ ጥያቄ ግድ የለም ወንድሜ። የጠየከኝን ጥያቄ ነው እኔ የምመልስልህ። ታዲያ የጠየቅኩህን እኮ መለስክልኝ እኮ። ታዲያ መጠመቅህን ታውቅ ነበር ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። በቃ ትክክለኛ አሁን ይሄ ትክክለኛ ጥያቄ ስለሆነ መለስኩ እኮ። ምንም እኮ ያላጠፋም። ታዲያ እኔም አጠያየቄ ትክክል ነው። አንተ ጥያቄ ትክክል ካልሆነ ግን ትክክለኛ መልስ እንዴት? ጥያቄ ትክክል ስለሆነ መስሎኝ መለስክልኝ። ይሄኛው መጠመቅን ታስታውሳለህ አልከኝ። አላስታውስም። አታስታውሰውም፣ አታውቀውም። እሺ መዳንህንስ ታስታውሰዋለህ ወይ ነው ያልኩህ እኮ። መዳንህ ታስታውሰዋለህ እንዴት ነው? ምን አይነት ጥያቄ ግን? ጥምቀት ስለሚያድን በ40 ቀን የተጠምቄ ከሆነ ድኛለሁ አልኩህ እንዴ። ገና እኮ ከሆነ እኮ ነው ብለህ የምትለኝ ወንድሜ። ከሆነ እኮ ነው የምትለኝ። እኔ የአንተን የ40 ቀን ጥምቀት እኔ እኮ አላረጋግጥልህም። ከሆነ እያልከኝ ስትለኝ ገና መጠመቅህን ራሱ እንኳን እርግጠኛ አይደለም ማለት ነው። አታስታውሰው እያልኩ ያለሁትን ገብቶሃል? መዳንን ታስታውሳለህ ስትለኝ ልዳን እሱን አላስታውስም፣ ግን ድኛለሁ አልኩ። እንዴት ካልከኝ መዳንህን ታስታውሰዋለህ ወይ ነው። መዳንህን ታስታውሰዋለህ? አይታወስም። በተጠመቅ ሰዓት ድነሃል ወይ ብለህ ጥያቄውን ካልከኝ አዎ ድኛለሁ ነው መልስ። እኔ ያልኩት መዳንህን ታስታውሰዋለህ እኮ። የ40 ቀን ልጅ እንዴት ታስታውሳለህ? አታስታውስም። ጥያቄው ትክክል አይደለም። በአንድ ድነሃል ወይ ብለህ በሚሉ አስተካክል። አታውቅም። እዚህ ጋር ልክ የጻፍኩት ነው የምነግርህ። አላስታውስም ብለኛል። እዛ ደግሞ አታውቅም። ኦኬ። መዳኑን የማያስታውስ መዳኑን የማያውቅ መጠመቁን የማያስታውስ መጠመቁን የማያውቅ መጠመቅን አያስታውስም አያውቅም፣ መዳኑንም አያስታውስም አያውቅም። ዚስ ኢዝ ኦርቶዶክስ። ልብ በሉ። በቃ በቤተሰቤ እምነት ይህን እኮ ነው የፈለግነው። ድኛለሁ። ያንተ መልስ ነው። እሺ ሰው በቤተሰቡ እምነት በቤተሰቤ እምነት ድኛለሁ ሚንስ ቤተሰቦችህ አምነውልህ ነው አይደል? አንተ ተጠምቀህ ዳንከው? እንደዛ አላልኩም። እሺ እንዴት ነው ዳንከው? በቤተሰቤ እምነት ድኛለሁ አልከኝ። ያመንከው አንተ ነው ወይስ ቤተሰብህ ናቸው? ያመንከው አንተ ነው ወይስ ቤተሰብህ ናቸው? በቤተሰቤ እምነት ስል ቤተክርስቲያን አሁንም እየነገርኩ ነው። የክርስቲያን ልጆችን በ40 ቀን እና በ80 ቀን ታጠምቃለች። እሱን እኮ አውቀዋለሁ። ኒድ እኔ ያልኩት ስለምታውቀው ነው የምደግምልህ። ቤተሰቦች ናቸው ያመኑት ወይስ ኖ? ቤተሰቦች አምነውልህ አንተ ተጠመቅ ወይስ አንተው አምነህ አንተው ተጠመቅ ወይስ ቤተሰቦች አምነው? ቤተሰቦች መቼም አልተጠመቁም። በቤተሰቤ እምነት ዳንኩ ብለህ ስትለኝ እምነቱን ያመኑት ቤተሰቦች ናቸው ወይስ አንተ ነው ያመንከው? ይህንን እየነገርኩ ነው ኤርሚ። ስለ ቤተክርስቲያን እኮ እየነገርኩ ነው። የክርስቲያን ስለ ቤተክርስቲያንማ የ40 እና የ80 ቀን እኮ ህጉን አውቀዋለሁ። ለምን እንደምትነግረኝ እሱ ጋር ለምን እንደመደጋገም እና የምታውቀው ከሆነ እየጠየቅኝ ያለው ያንን የ40 ቀን የ80 ቀን ጥምቀትን አንተ አምነህ ነው የዳንከው ወይስ ቤተሰቦች ባመኑልህ ነው አንተ የዳንከው ነው? በቤተሰብ እምነት ቤተክርስቲያን ታጠምቃለች እያልኩ ነው። እምነቱን ቤተሰቦች ናቸው የሚያምኑት፣ ጥምቀቱን አንተ ትጠመቃለህ። ኤርሚ ክርክር እኮ አይደለም እያልኩትኝ ያሉት ልብ በሉ ልተወው። ክርክር አረከው ብሎ ስላለኝ ይህንን እንደው በያው ጌታ ፊት የምነግርህ እንኳን አንተ አይደለም ብፁዕነታቸው ፓትርያርኩ ቢመጡ አይመልሱትም። ኦኬ እሺ፣ ወደ ኋላ መለስ ብዬ ላስታውስህ። እንዴ አምነህ ዳንህ ብዬ ስልህ ስታምን የእግዚአብሔር ልጅ ትሆናለህ ብለህ አልከኝ። ስታምን የእግዚአብሔር ልጅ ትሆናለህ፣ ይህ ማለት ተወልደሃል ማለት ነው። ስታምን የእግዚአብሔር ልጅ ትሆናለህ ብለህ ካለ ተወልዷል ማለት ነው። እሺ ከዛ መጣና ደግሞ በ40 ቀን ተጠመቁ አለ። በ40 ቀን ሲጠመቅ ዳንህ ወይ ብዬ ስለው አዎ አለኝ። በዚያን ቀን ዳግም ተወለድኩ የእግዚአብሔር ልጅ የሥላሴ ልጅ ሆንኩ ብዬ ስለው አዎ አለኝ። ስንት ጊዜ ነው ወንድማችን የተወለደው ማለት ነው? 2 ጊዜ ማለት ነው። 1 በእምነት ተወልዷል፣ 2 በጥምቀት ተወልዷል። ሁለቴ ነው አሬ የተወለድከው። የእግዚአብሔር ልጅ ለመሆን 2 ጊዜ ነው የተወለድከው። በእምነትም ተወልደሃል፣
እኮ በእምነትም ተወልደሃል። ስታምን የእግዚአብሔር ልጅ ትሆናለህ ብለኸኛል። ከዛ ደግሞ ስትጠመቅ ደግሞ የሥላሴ ልጅ ትሆናለህ ብለኸኛል። አየሁ አይደል ወንድማችን? እኮ ስለዚህ ሁለቴ ነው እግዚአብሔር የወለደህ። አንዴ ነው እንጂ የተወለድኩት። ታዲያ ለምን ሁለት ያጻፍከኝ? እዚህ የሥላሴ ልጅነትን ስጠመቅ በ40 ቀኔ ዳግም ተወልጃለሁ አልከኝ። የሥላሴ ልጅ ነህ ወይ ብዬ ስልህ አዎ አልከኝ። እዚህ ደግሞ በእምነት ነው እግዚአብሔር ልጅ ሆኜ የተወለድኩት ብለህ አልከኝ እኮ። መጽሐፍ ቅዱስም ላይ ሁለት የትኛውን በእምነት መንፈስ የትኛውን ሊያዝልህ? ከዚህ ከሁለቱ አንዱ የትኛውን ኤክስ መጽሐፍ ቅዱስ እኮ የሚዳኘን አሁን የእኔ እናንተ መጽሐፍ ቅዱስ ነው አይደለም የሚዳኘን? አዎ የትኛውን ኤክስ ላድርገው ታዲያ? ኤክስ አታድርገው። በሁለቱም መጽሐፍ ቅዱስ በእምነት እንደምንወለድም በጥምቀት እንደምንወለድም ይነግረናል መጽሐፍ ቅዱስ። በእምነት እንደምትወለድ ይነግርሃል አይደል? በጥምቀትም እና በእምነትም እንደምንወለድ ይነግረናል። እሺ በእምነት የምትወለድበትን የሚነግረው የመጽሐፍ ቅዱስ ክፍል እንስራ። በእምነት የምንወለድበት እሺ፣ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለምሳሌ ይነግረናል። በእምነት ስለመወለድ አይደል? ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ይነግረናል። ለምሳሌ እሺ ቴንክ ዩ። ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ የሚል ቃል አይደል ይለናል። ለምሳሌ መጽሐፍ ቅዱስ ይለናል። ስለዚህ የእግዚአብሔር ልጅነትን አንተ በምንድን ነው ያገኘው ማለት ነው እኮ እያልኩ ያሉት በእምነት እንደሚገኝ መጽሐፍ ቅዱስ ይነግረናል። ልጅነትን ያገኘው በየትኛው ነው? እየነገርኩ እኮ ነው ኤርምዬ እኮ በዮሐንስ አንድ እንዴ እያወራን እኮ ነው ብራዘር። በዮሐንስ 1:12 ላይ ባለው ቃል መሰረት ነው ልጅነትን ያገኘኸው ወይስ በምንድን ነው ብሎ የሚለውን በጥምቀት ማለት ነው። ይኸው ዮሐንስ 1:12 ጻፍኩልህ። ኦኬ አንተ ልጅነትን መወለድን ያገኘኸው በእምነት ነው ወይስ በጥምቀት ነው? እምነቱ እኮ ወደ ጸጋው እኮ ነው የሚወስድ ኤርሚ። ለምሳሌ አንድ ሰው ሳያምን ሊጠመቅ አይችልም አይደለም? አረ በደንብ ነው የምችለው። እናንተ ሳታምኑ የተጠመቃችሁ ስንት? አንተ ራሱ ይኸው ሳታምን የተጠመቀው። አያ በቃ ይሄን ነው አለ። እሺ እኔም ደግሞ ጠይቃለሁ አይደለ? አረ በደንብ እኔ በደንብ ደስ እያለኝ። ኦኬ እሺ በጥምቀት ስለመወለድስ የሚናገር የመጽሐፍ ቅዱስ ክፍል አለ? የዮሐንስ ወንጌል ምዕራፍ ታውቁ የለ እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለምሳሌ ዮሐንስ 3:5 የኒድ የእግዚአብሔር ልጅነትን ያገኘበት ልጅነትን ያገኘው በጥምቀት ነው ወይስ በእምነት? በዮሐንስ 1:12 መሰረት ነው ልጅነትን ያገኘው ወይስ በዮሐንስ 3:5 መሰረት ነው ልጅነትን ያገኘው? ባጭሩ በጥምቀት ነው ወይስ በእምነት ነው ልጅነትን ያገኘው? በእምነት በኩል በጥምቀት ነው ያገኘው። እግዚአብሔርን በማመን በጸጋው በኩል ልጅነትን እግዚአብሔርን በማመን በጸጋው በኩል ልጅነትን አግኝቻለሁ። በጸጋው ደግሞ ሌላ መጣ ደግሞ ማለት ነው። እዛ አላልኩም። ጥምቀት ጸጋው ነው እየነገርኩ ነው ኤርሚያስ፣ እንዳትጽፈው። ጥምቀት ምንድን ነው? ጸጋ ነው ያልከኝ? ጥምቀት ጸጋ ነው ያልከኝ ወንድማችን? ስልክ ገብቶበት መሰለኝ። እሺ ይቅርታ፣ ስልክ ገብቶብን ችግር የለውም። ኦኬ ጥምቀት ጸጋ ነው ያልከኝ? ከጸጋዎች ውስጥ አንዱ ነው። ኦኬ ጥምቀት ጸጋ ነው የትኛው የመጽሐፍ ቅዱስ ክፍል ላይ ነው ጥምቀት ጸጋ ነው ብሎ የሚል ያለ? እሺ ለምሳሌ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል ይላል አይደለ? ኤፌሶን ለምሳሌ እንዳትጽፈው አይደለም፣ ልመራህ ነው ኤርሚ። ኦኬ ልመራህ ነው። ጥምቀት ጸጋ ነው ብሎ የሚለውን ነው ያልኩህ እኮ ልነግርህ ነው ኤርሚ አንዴ። ኦኬ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ምን ይላል ከታች? ይህም የእግዚአብሔር ስጦታ እንጂ የእናንተ ስራ አይደለም ይለናል አይደለ? ድጋሚ ደግሞ ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ወይት እሱ ጋር ትሄዳለህ እኮ። ጥምቀት ጸጋ ነው ብለኸኛል አይደል ቅድም? አዎ። ኦኬ
ጥምቀት ጸጋ ነው ብሎ የሚለውን የመጽሐፍ ቅዱስ ክፍልን አሳየኝ ነው ያልኩት እኮ። ኤፌሶን 2:8 እየነገርኩ ነው። ኤፌሶን 2:8 ላይ ጸጋው ቆይ እንደማመጥ እንደ ቅድሙ እንደማመጥ እኔ ስለምጽፍ ነው ግራ ብታቀርብ። ለምን እኔ እንድንታመን ህዝቡ ሁሉ የምናገረውንም አንተ የምትናገረውንም እየጻፍን ነው የምጠይቀንም እየጻፍኩ አይደለም። እሺ ምጽፍም ከሆነ ለእኔ ችግር የለውም፣ ግን እኔንም አጣጠኛ ጥምቀት ጸጋ ነው ብሎ ብለኸኛል እኮ። አንዴ ኤርሚዬ ልመልስልህ ነው። ኦኬ ጋድ እሺ አንዴ ኤፌሶን 2:8ን ሰርዘው። እኔ ለመልስ አይደለም የጥምቀት ጸጋ በመጽሐፍ ቅዱስ ላስረዳ አይደለም ኤፌሶን የጠቀስኩት። ኤክስ አድርጌዋለሁ። የኤፌሶን 2:8 ምንድን ነው የሚለው? ጸጋ። እሺ አንብብልኝ፣ ባይብል ስላልያዝኩኝ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ከስራ አይደለም ነው የሚለው ብለዋል። ችግር የለም። ከዛ በኋላ ይህንን ጸጋ የምናገኝበት ደግሞ ቅዱስ ጳውሎስ ድጋሚ በቲቶ መልእክቱ ምዕራፍ 3:5 ላይ ለምሳሌ ይነግረናል። እስቲ እሱን አንድ ያውጣና አንብብልኝ። ከዛ ጥምቀት ጸጋ እንደሆነ ከእኛ ስራ እንዳልሆነ ይነግረናል። ቲቶ 3:5 በጸጋ ጥምቀት ጸጋ ነው የሚለው ጥምቀት እንደሆነ ይነግረናል። ጥምቀት ጸጋ ነው የሚለው አይደል? ቲቶ 3:5 ላይ እኔ ጥያቄን አልረሳውም፣ ልብ በል 3:5 ላይ የምታሳየኝ ልታሳየኝ እርካው ጥምቀት ጸጋ ነው ብለህ ስላልከኝ ነው። ያው አነባዋለሁ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የእኔ ጥያቄ ምንድነው? ጥምቀት ጸጋ ነው ነው ያልከኝ። ለዚህ መልስ ስጠኝ ነው ያልከው። ቲቶ 3:5 ነው አነበብኩልህ። ኤፌሶን 2:8ን ሰርዘው አልከኝ፣ ሰረዝኩ። የእኔ ጥያቄ ጥምቀት ጸጋ ነው ብለኛል። ጥምቀት ጸጋ ነው ብሎ ያለ ሐዋርያት የቱ ጋ ነው የተናገሩት ነው ብያልኩት። ስለዚህ የመለስክልኝ መልስ 3:5 ነው። የማይገናኝ ነገር ማለት ነው። ጥምቀት ጸጋ ነው ብሎ የሚል የለም እዚህ ጋር ቃል በቀይ አንብበው እስኪ። ህዝቡ እኮ እያየሁ የለም። ይኸው አንብበው እያለ ያለው ገብቶሃል የሚለውን ልንገርሽ። እኔ ላንብብ ይላል። አንድ የሚያስጨርሰኛል። ከማንበቤ በፊት እኔ የሚዩት ያደረኩ እንደዚህ እንዳታረግ፣ እሺ? ድጋሚ እንደዚህ እንዳታረግ። አንብቤዋለሁ፣ አላነበብኩትም። ይቅርታ ስል እሺ፣ አንብቤዋለሁ፣ አላነበብኩትም። ኤርሚ የሚለውን አንብብ። እኔ ቃል በቃል አንብብ። እኔ ጠየቅኩ፣ መልስልኝ። አንብቤዋለሁ ወይስ አላነበብኩትም? ማይኩን ክፈታውና መልስ። ተውት፣ ሚዩት አታርጉት። ከፈታው ወንድማችን። ኧረ ሚዩት አታርጉኝ እንጂ አታድርጉት ወገኖች። እኔ አንብቤዋለሁ፣ አላነበብኩትም። ወንድሜ አንብበዋል። ቴንኪው። ባነበብኩት ውስጥ ጥምቀት ጸጋ ነው ብሎ የሚል ቃል አለ ወይ ብዬ ነው ያልኩህ። አንተ ድጋሚ አንብበውና ጥምቀት ጸጋ ነው ብሎ የሚለውን ቃል እዚህ ጋር ክሌም ስላደረግ እዚህ ክፍል ላይ አሳየኝ። ጥምቀት ጸጋ ነው ብሎ የሚል ላውራ? አዎ ትችላለህ እኮ። እሺ ሚዩት አታርጉኝ፣ ካሳቀቃችሁ። አታድርጉት ወገኖች ፕሊዝ አታድርጉት። እሺ ኤርሚ አመሰግናለሁ። እኔ እያልኩ ያለሁት አሁን ለምሳሌ ጸጋ ከኛ ስራ እንዳልሆነ የእግዚአብሔር ስጦታ እንደሆነ የኔ ጥያቄ አይደለም ብራዘር። የኔ ጥያቄ ጥምቀት ጸጋ ነው ብለኸኝ ቅድም ክሌም አድርገሃልና ጥምቀት ጸጋ መሆኑን የሚናገሩ የአዲስ ኪዳን ሐዋርያት የጻፉትን ክፍል አሳየ ነው ያልኩህ እኮ ኤርሚ። እየመለስኩኝ እኮ ነው። አንዴ ይቅርታ፣ አንዴ እየመለስኩኝ ይቅርታ። እኔ እየመለስኩኝ የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ይህም የእናንተ ስራ አይደለም የእግዚአብሔር ስጦታ እንጂ ካለ በኋላ ድጋሚ ቅዱስ ጳውሎስ በዚህ ጋር ምን አለን? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ አይደለም ማለት። ይህ ማለት እግዚአብሔር የሰጠን ምንድነው? ጸጋው ነው አይደል? እግዚአብሔር አዎ ለእኛ የሰጠን ጸጋውን ነው። የሰጠን ጸጋውን ሰጠን አይደል? በጸጋው እኛ በአቅማችን መነሳት አልቻልንም። ልክ ጸጋውን አድምጠኝ። ጸጋውን እንደሰጠን ጥምቀትን ሰጠን ብሎ የሚለውን ክፍል አምጣ ማለት ጥምቀት ልክ እንደ ጸጋ ተሰጥቶናል እያልከ ነው። ጥምቀትንም ሰጠን ብሎ የሚለውን አምጣ። ጥምቀትን እየነገረ አድምጠኝ። ጸጋ እንደተሰጠን ልብ በልና ስማኝ። ጸጋ እንደተሰጠን ጥምቀት ተሰጥቶናል ብለህ ካልክ ጸጋ ማለት ምንድን ነው? ፍሪ ጊፍት ነው አይደል? ነፃ ስጦታ፣ የእግዚአብሔር ስጦታ። የእግዚአብሔር ስጦታ አይደል? ጥምቀት የእግዚአብሔር ስጦታ ነው ብሎ የሚል ልክ እንደ ጸጋው የእግዚአብሔር ስጦታ ነው ብሎ የሚል አምጣ።
እሺ ቆይ ቅድም ራሳችሁ ስታነቡት አለው ገላትያ 3:27 ለምሳሌ የለም ብራዘር አላደክምም። የለም ለምን መሰለህ? ይሄን ቃል ድጋሚ አትጠቀም። ለአንተ በቅነት ስለምታወራ ድጋሚ እንዳትጠቀም። እሺ እዚህ ጋር ጥምቀት ጸጋው ነው ብለሃልክ። መጽሐፍ እንደዛ አይልም። ጥምቀት ጸጋ ነው ብሎ የሚል የለም። ጥምቀት ትእዛዝ ነው፣ ጌታ ያዘዘን ትእዛዝ ነው። ጸጋ ግን ፍሪ ጊፍት ነው፣ ነፃ ስጦታ ማለት ነው፣ ከጌታ የተሰጠ ነው። ኦኬ ይህ ጸጋው አንተን ያዳንህ በምንድን ነው? ድነህ ከሆነ ማለት ነው። ገና አልዳንክም። በእርግጥ ያዳንህ ጸጋው በጥምቀት በኩል ሳይሆን በምን በኩል ነው ያዳንህ? በእምነት ነው ያዳንህ። ኤፌሶን 2:8 ላይ የሚናገረው እሱን ነው። ጸጋው በእምነት አድኗችኋል። አለቀ። ጸጋው በጥምቀት አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከስራ አይደለም ይላል ቲቶ ላይ ደግሞ ማለት ነው። አያው እንዴት እንደሚናበብ ልድገመው። ልብ በልና ስማ፣ ሪከርድ አድርግ። ልብ በል። ቆይ ነው ከገባህ፣ ቆይ ብራዘር ፓወር አለ እኮ ሀሳባችን ከዚህ በኋላ አንድ ይሆናል ልልህ ፈልጌ ነው። ኖ ምን አንድማ ስላይደለ ነው እኮ እኔ አንድ ለማድረግ እዚህ እየጻፍኩ ማወራው። ኤፌሶን 2:8 ምን አልከኝ? ጥምቀት በምንድን የዳንከው አልኩ። በእምነት ስለመወለድ ያወራል አልከኝ። በምንድን ነው አንተ የእግዚአብሔር ልጅ ሆንከው? እዚህ ጋር አለ ይታያል። 2 ጊዜ ተወለድኩ ብለህ ስላልከኝ በእምነት የእግዚአብሔር ልጅ ሆኛለሁ ተወልጃለሁ አልከኝ። 1 ሁለተኛ ደግሞ በዳግም ልደት የሥላሴ ልጅነትን ደግሞ አግኝቻለሁ አልከኝ። 2 ከእግዚአብሔር ሁለቴ ነው ወይ ተወለድኩ ብዬ ስልህ አይደለም አልከኝ። ለይልኝ፣ በመጠመቅ ነው ወይስ በማመን ነው የእግዚአብሔር ልጅነትን ያገኘው ብዬ ስልህ እሱን ለማጥራት ወደዚህ መጣንና በእምነት ነው አልከኝ። በእምነት የእግዚአብሔር ልጅ የሚሆነው የት ነው ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 አልከኝ። ራይት ልክ ነህ። ኦኬ ከዛስ ደግሞ በጥምቀትስ ነው ወይ የተወለድከው ብዬ ስልህ አዎ አልከኝ። የት ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 አልክ። ይሄ ገና የምናወራበት ነው። ይሄ ስለ ጥምቀት የሚያወራ ክፍል ስላይደለ ማለት ነው። ኦኬ አሁን በእምነትና በጥምቀት ነው ብሎ የሚለውን እያወራህ እያለ በጥምቀት ብሎ የሚለውን ጥምቀት ጸጋ ነው ስትለኝ ቆምኩኝና የቱ ጋ ነው ጥምቀት ጸጋ ነው የሚለው ብዬ ስለ ኤፌሶን 2:8 ስታወራ ጻፍኩትኝ። እዛ ክፍል ላይ ጸጋው በእምነት አድኗችኋል እንጂ የእግዚአብሔር ስጦታ ነው እንጂ ከስራ አይደለም ይላል። ጸጋው በምንድን ነው ያዳነህ ይላል? በእምነት ነው። ኦኬ ጸጋው በእምነት ሲያድንህ ዳግም ተወልደሃል ማለት ነው። የእግዚአብሔር ልጅ ሆነሃል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ስለተጻፈ ማለት ነው። እሺ ና ተመለሰ ብራዘር። ኦኬ ስለዚህ እንደዚህ ነው ወንድሞቼ 1700 ዓመት የተገነባ ክርስትና እንደዚህ ነው። እንዲህ አይነት ትውልድ ነው ወንድሞቼ። እንዲህ አይነት ነገር ነው የተዘራው። 1700 ዓመት ኦኬ። የ1700 ዓመት ያላቸው እድሜ ያላቸው የሃይማኖታቸው እድሜ ማለት ነው ሲጠየቁ በምን እንደተወለዱ እንኳን አያውቁ። መጠመቅህን ታውቅ ነበር? አላስታውስም፣ አላውቅም። መዳንህንስ ታስታውስ ነበር? አላውቅም፣ አላስታውስም። መጠመቅህና መዳንህን በምን አወቅህ? የክርስቲያን ልጅ ነኝ። የክርስቲያን ልጅ በመሆንህ እኔ ዳንከው። ቤተሰቤ አመኑ፣ በቤተሰቤ እምነት እኔ ዳንኩ። ምን ማለት ነው? በቤተሰብ እምነት ዳንኩ ማለት ቤተሰቦች አመኑ፣ ጥምቀቱን አንተ ወሰድከው። አይ ለምን ያልሆነ ጥያቄ ትጠይቀኛለህ? በቃ ልቶ ጥያቄ በእምነት ነው የተወለድከው? አዎ። መረጃ ዮሐንስ 1:12 ከእግዚአብሔር ልጅነትን ያገኘው በእምነት በኩል ነው ማለት ነው። በጥምቀትስ በኩል ነው የተወለድከው? አዎ። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የ40 ቀንና የ80 ቀን ጥምቀት መሆኑ ነው። ስንቴን የተወለድከው? 2።
በዮሐንስም 3:5 መሰረት ሲጠመቅም ተወልዷል ይሄ ልጅ። በዮሐንስ 1:12 ላይ ሲያምንም ተወልዷል። 2 ጊዜ ማለት ነው። እዚህም 2 ጊዜ ነው የተወለደው። ሲያምን ተወልዷል፣ ሲጠመቅም ተወልዷል። እዚህ ጋር ጥቅስ አልተጠቀሰም፣ ግን እንመን። እዚህ በጥቅስ ደግሞ ተደግፎ ሲያምንም ተወልዷል፣ ሲጠመቅም ተወልዷል። ስንቴ? 2። ከጌታ 2 ጊዜ ተወልዷል። አንድ በውሃ አንድ በእምነት። እሺ በውሃም በእምነትም መወለድህን ታምነዋለህ? አላስታውሰውም፣ አላውቀውም። እናትና አባቱን ራሱን ጠይቃቸው። የዚህን ወንድም በቤተሰብ እምነት ያለው የራሱስ ቤተሰብ መወለዳቸውንና መዳናቸውን ያውቃሉ? አያውቁ። እነሱም በቤተሰቦቻቸው እምነት ነው። በአያቱ አያትየውና አቁምና እንጠይቅ። እሺ እናንተስ መወለዳችሁና መዳናችሁን ታውቃላችሁ? አያውቁ፣ አያውቁምም፣ አያምኑምም። ለምን? በቅድመ አያቱ እምነት። እንዲህ እያለ እንደ አፋር ግመል እየተቀጣጠለ እየሄደ መጨረሻ ወንድማችን የት ነው የሚያርፈው ማለት ነው? በዚህ መንገድ ከሄደ ሲኦል። ያ እሺ፣ ኔትወርክ መሰለኝ አስወጣ። ኦኬ ኦኬ። ሄሎ፣ አቤት አቤት። ይቅርታ፣ ኧረ ኔትወርክ ነው እና ውጭ ወጣሁ። እኔም ገምቻለሁ ኔትወርክ ነው ያስወጣል። ይቅርታ፣ በጣም ችግር የለውም። ከሰንዳፋ ሆኜ ነው እንደዚህ አዛ ያደረገኝ። ችግር የለም፣ እረዳሃለሁ። ሰንዳፋ እንደውም ጥሩ ሰርቶልሃል። ኧረ ውጭ ወጥቼ ነው ብቻ። ይቅርታ። እሺ ካጠፋው ችግር የለውም። እሺ ምን ላይ ነበር? እየጠየከኝ ነበረ። ብቻ በቃ ይህንን ነው መለስክልኝ። ጥምቀት ጸጋው በእምነት ነው እንጂ አዳነህ በጥምቀት በኩል አላዳነህም። ይህንን እንኳን ይህን በደንብ ተረዳ ብራዘር። እዚህም ጋር የተናገረው ቲቶስ 3:8 ኤፌሶን 2:8 የተናገረው ሁለቱንም ቅዱስ ጳውሎስ ነው። ሁለቱም የሚናበብ ነው። ኦኬ ኤፌሶን 2:8 እና ቲቶ 3:5ን ድጋሚ ላንብብልህ ምን እንደሚል። ኦኬ ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ከዛስ ከፍ ብዬ ለምን አላነብልህም? እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። የኃላፊ ጊዜ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በምን ጸድቀን ይላል? በጸጋው ፔሬድ። ጸጋው የጸደቅከውም የዳንከውም ድነ ከሆነ የጸደቅከውም ጸድቀ ከሆነ በጸጋው ነው። ኦኬ ጸጋው በምንድን ነው የሚያድነው? በምንድን ነው የሚያጸድቀው? በእምነት ኖት በጥምቀት። ጸጋው ልብ በል የእግዚአብሔር ጸጋ የሚያድነውም የሚያጸድቀውም በእምነት ነው። ከበበት የማን ጸጋ? የእግዚአብሔር ጸጋ። ሰውን የሚያድነው ሰውን የሚያጸድቀው በእምነት ነው። ይኸው ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ኦኬ ይላል ማለት ነው። ስለዚህ ሰው የሚጸድቀው በምንድን ነው? በጸጋው ነው። ኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 5 ላይ አንተ የሰጠኸኝ ኤፌሶን 2:5 ላይ ኤፌሶን 2:8 ላይ አንተ የሰጠህን ቅድም
ኦኬ ጸጋው በእምነት አድኗችኋል። ያው አሁን እዚህ ጋር እነዚህን ሁለት ጥቅሶች እንጠቅሳለን። ቲቶ 3:5 ላይ ጸጋው በጸጋው ጸድቀን ጸድቀን ይላል ቲቶ 3:5 ላይ ማለት ነው። ኦኬ ኤፌሶን 2:8 ላይ በእምነት አድኗችኋል። ኦኬ አሁን እዚህ ጋር የምንወስደው ምንድን ነው? ከሁለቱም ጥቅስ ላይ ልብ በል። ጸጋው በጸጋው መጽደቅን፣ በጸጋው መዳንን። በጸጋውም የዳንነው በጸጋውም የጸደቅነው በምን በኩል ነው? በእምነት ነው። መንፈስ ቅዱስ ስምህ ለዘላለም ይባረክ። በቃ ከዚህ ውጪ መንገድ የለም። ልብ በል ኤፌሶን 2:8 ላይ ጸጋው ብሎ ይጠራል። አድኗችኋል ይለናል ጸጋው። ቲቶ 3:5 ላይ በጸጋው ጸድቃችኋል ወይ ደግሞ ጸደቅን ይላል። የምትጸድቀው በጸጋው ነው፣ የምትድነውም በጸጋው ነው። ጸጋውን ደግሞ የምትቀበለው በእምነት በኩል ነው፣ ኖት በጥምቀት። ሁለቱንም የሚዘውራቸው በእግዚአብሔር ፊት ለመጽደቅም ከፈለክ ለመዳንም ከፈለክ በጸጋው ማመን አለብህ፣ በጸጋው መደገፍ አለብህ። እምነትህን በጸጋው ላይ ስታደርግ ትጸድቃለህ፣ በጸጋው ላይ ስታምን ትድናለህ። ኦኬ ወይ ደግሞ እንደዚህ ልጻፈው፣ እንደዚህ ልጻፈውና እሰጥሃለሁ። ጥያቄ ያለኝ እንደዚህ ላድርግልህ። ኦኬ ኦኬ ልብ በል በጸጋው እዚህ ጋር ማነው ስምህ ብራዘር? ስምህ ማን ነው? የኔ ፈቃድ ትክክለኛ ስሜን ነው? አዎ ፈቃድ ኢሳያስ። ኧረ ችግር የለም ኢሳያስ። ኦኬ ያው እዚህ ኤርሚያስ እና ኢሳያስ የሚባሉ ሁለት እግር ያላቸው በእግዚአብሔር መልክና ምሳሌ የተፈጠሩ አሉ። ይሄ የእግዚአብሔር ጸጋ ነው። ኦኬ ኤርሚያስ እና ኢሳያስ የሚገርም ነው ደግሞ እኮ ሁለቱም የብሉይ ኪዳን ነቢያት ኢሳያስ እና ኤርሚያስ። ኦኬ በዚህ በእግዚአብሔር ጸጋ መዳን ፈለጉ፣ በዚህ በእግዚአብሔር ጸጋ መጽደቅ ፈለጉ። ቅዱስ ቃሉ ብሎ የሚለው በጸጋው ለመጽደቅ ቲቶ 3:5 ላይ እናም በጸጋው ለመዳን ኤፌሶን 2:8 ላይ ያለውን እንዴት አድርገው ያገኙት? በምን በኩል ይሄ ለነሱ ሊሆንላቸው ይችላል? እዚህ ጋር ላሉ ሁለት ጎረምሶች ማለት ነው። ሽማግሌም በሏቸው ጎረምሶችም በሉ። እንዴት ለነሱ ሊሆን ይችላል ከተባለ እነዚህ ቀጥታ እግዚአብሔር በሰጠው በጸጋው ማመን አለባቸው፣ ሲያምኑ ይጸድቃሉ። በጸጋው ማመን አለባቸው፣ ይጸድቃሉ። ማነው ይድናሉ። በጸጋው ሲያምኑ ይጸድቃሉ፣ በጸጋው ሲያምኑ ይድናሉ። ኦኬ
ስለዚህ በእነዚህና በእግዚአብሔር መካከል በኤርሚያስና በኢሳያስ በእግዚአብሔር መካከል ሊያድናቸው የሚችለው ምንድን ነው ከተባለ እዚህ በትልቁ ጽፈዋለሁ ብቻ ነው ያለው። ኢሳያስ አቤት፣ ኤርሚያስ አቤት። መዳን ትፈልጋላችሁ? አዎ ከሆነ መልሳችን የምትድኑበት የእግዚአብሔር ጸጋ ተገልጧል። መጽደቅ ትፈልጋላችሁ? አዎ የምትጸድቁበት የእግዚአብሔር ጸጋ ተገልጧል። ልጨምር፣ ሮሜ 3:21 መጽደቅ ትፈልጋላችሁ? መዳን ትፈልጋላችሁ? አዎ ኦኬ፣ ተያያዘን እንሄዳለን ጳውሎስ ጋር። ይህንኑም ጳውሎስ ነው የጻፈው። አሁን እንሄዳለን ጳውሎስ ጋር። ጳውሎስ አይለቀንም፣ ጥግ ሳያዝዝ አይለቀንም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ የምትጸድቅበት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። ምን እምነት? ለሚያምኑ ሁሉ የሆነ ነው። ይሄ የእግዚአብሔር ጽድቅ። ይሄ የእግዚአብሔር ጽድቅ በምንድን በኩል የሚገኘው? በእምነት። አቤት ጌታ፣ አቤት ጌታ። እሺ ይሄስ የእግዚአብሔር ማዳን በእምነት እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በምን? በኢየሱስ ክርስቶስ በማመን የሚገኘው። በማመን ነው የሚገኘው። በማመን ነው የሚገኘው። ያለ እምነት አታገኘውም። ያለ እምነት አትጸድቅም። ያለ እምነት አትድንም። ያለ እምነት አትተርፍም። በማመን የሚገኘው የቱ? የእግዚአብሔር ማዳን የሆነው የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የምታገኘው በማመን የሚገኘው። ስለዚህ በእነዚህ ሁለት ሰዎችና በኤርሚያስና በኢሳያስ እዚህ ባለ ነው እና በእግዚአብሔር መካከል እንዴት እንዳን ጌታ ወይ እንዴት ምን እንዳድርገልን ምንድን ነው የምናደርገው ብለን ብንለው በሰጠኋችሁ በላኩት በጸጋው እመኑ፣ በልጁ በኢየሱስ ክርስቶስ እመኑ። ይሄ ጸጋ በኢየሱስ ለሚያምን ብቻ ነው የሚሆነው። በኢየሱስ ክርስቶስ በማመን የሚገኝ እግዚአብሔር ጽድቅ ነው። በሌላ አይገኝም ማለት ነው። በክርስትና ዓለም ውስጥ ሰው የእግዚአብሔርን ማዳንና የእግዚአብሔርን ጽድቅ ለማግኘት ጸጋው ለእሱ እንዲሆንለት ምን ማለት አለበት ማለት ነው? በኢየሱስ ክርስቶስ ማመን አለበት። በኢየሱስ ክርስቶስ በማመን የሚገኘው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ የእግዚአብሔር ማዳን ማለት ነው። እሺ ይሄንን እናውጣው እስኪ፣ እምነትን እናውጣው። እነዚህ የሚሯሯጡ ሁለት ኢማም ወንዶች፣ ይሄ እምነት የሚባለው ከዚህ ጋር ከወጣ ይህ የእግዚአብሔር ጸጋ በጸጋው ስለ መጽደቅና በጸጋው ስለ መዳን የሚናገረውን ያገኙታል? አያገኙትም። እምነት ከሌለ መካከል ላይ ትልቅ ገደል አለ ማለት ነው። ሰው በእግዚአብሔር ሲያምን ብቻ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይድናል። ምን አልክ ኤርሚያስ? ሰው እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በኢየሱስ ክርስቶስ ሲያምን ይድናል። በቃ 4 ነጥብ ሰማይ የዘጋው እውነት ነው የምነግራችሁ። ይኸው ልዩነት የለምና ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ
በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ዋት በጸጋው መጽደቅ፣ በጸጋው መዳን፣ በጸጋው መጽደቅ። ይህ ጸጋ እንዴት ይሆንልን? በእምነት በኩል ነዋ። በእምነት በኩል ማንም በማመን በኢየሱስ ክርስቶስ በማመን ነው የሚገኘው። ወንድሞቼ እንዴት ብሎ ይንገረን ጌታ መንፈስ ቅዱስ? እንዴት ብሎ ይንገረን? ወንድሞች እናቶች፣ እንዴት ብሎ ይንገረን? ትላላጣላችሁ ወንድሞች እናቶች፣ የዘመናችሁን ቁጥር ትጨርሳላችሁ። የወጣትነት ዘመናችሁን ትጨርሳላችሁ። እግዚአብሔር የሰጣችሁን የምሕረት ዘመን ትጨርሳላችሁ። ይሄ የእግዚአብሔር ጽድቅና የእግዚአብሔር ማዳን ለሚያምኑ ሁሉ የሆነ ነው። ያው እዚህ ጋር ይታያቸዋል እንደሚል እርሱም ለሚያምኑ ሁሉ የሆነ ነው። ለማያምኑስ አይሆንም። ይሄ የእግዚአብሔር ጽድቅ የእግዚአብሔር ማዳን ለሚያምኑ ሁሉ ነው የሚሆነው። ለማያምኑስ አይሆንም። ሳያምኑ ለሚጠመቁስ አይሆንም። መጠመቃቸውንም ለማያውቁ አይሆንም። ሳያምኑም መጠመቃቸውንም ለሚያውቁ አይሆንም።